بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد ودي نسيحة بي تكتاتيوቻችን السلام عليكم ورحمة الله وبركاته ይህ ነሲሐ ትኩረት የተሰኘ ፕሮግራማችን ነው ኢንሻአላህ ባለፉት ፕሮግራሞች ስንዳሰስ የነበርነውን የሙዚቃ ሲቃ ወደ ማጠቃለያው እየደረሰን ነው በስተመጨረሻ አካባቢ እንድናነሳ ያሰብነው ረቅስ ጭፈራ ወይም ዳንስ ወይም ውዝዋዜ በተለየ መልኩ ደግሞ ወደ አላህ መቃረቢያ ተደርጎ ረቅስ ሱፊዩ ዘንድ የሚታወቀው ነው ረቅስ በሸሪዓ እንዴት ይታያል ከሸሪዓ አንፃር እንዴት ይታያል ሚለውን ኢንሻአላህ ምን ዳሰስ ይሆናል የዚህ ፕሮግራም ቋሚ እንግዳችን ሼኽ ኢልያስ አህመድ ናቸው ሐፊዘሁላህ ተዓላ ከሳቸው ጋር ሆነን አንዳንድ ነጥቦች ከረቅስ ጋር የተገናኙ አጠቃላይም ከዒባዳም ውጭ ረቅስ ምን አይነት ሁክም አለው በሸሪዓ እንዴት ይታያል ሚለውን ጭምር ምናየውናል እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ ሰላም አለይኩም ወራህመቱላሂ ሼኽ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ አያኩሙላህ ሼኽ ሱፊዩ ዘንድ በተለየ መልኩ ያው ወደ እነሱ ነው የሚጠጋው ረቅሱና ያው ወደ ዒባዳ እነሱ ቀሰደውበት ተቀርቡ ወደ አላህ መቃረቢያ ብለው ረቅስን ወይም መወዛወዝ መጨፈርን በተለያየ መልኩ ማለት ነው እንቅስቃሴ ማድረግን እንደ ዒባዳ ይቆጥሩታልና አስሉ ምንድነው መነሻው እነሱም ዘንድ الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين أما بعد በዚህ ህዝበ ሙስሊም ታሪክ ከተወሰኑ ክፍለ ዘመናት በኋላ በጭፈራና የተወሰኑ የሙዚቃ መሳሪያዎችን እየሰሙ አንዳንድ ግጥሞችን በመደጋገም ወደ አላህ መቃረብ ተግባራቸው ያደረጉ የተወሰኑ ጭፍራዎች ተስፋፍተው ነበር እና ያው እነዚህ ጭፍራዎች ይህንን የሚያደርጉት በተሰውፍ ስም ነው ራሳቸውን ሱፊያ ብለው የሚጠሩ ናቸውና አብዛኞቹ ሱፊያዎች في እዚህ ላይ ተቀላቅለው ነበር ማለት ይቻላል እና ያው ይህ ከየት መጣ የሚለውን ስንመለከት አንዳንድ ዑለማዎች በዚህ መልኩ እንደ ዒባዳ ጭፈራን ወደ አላህ መቃረቢያ አድርገው መቁጠር ከሙስሊሞች የመጣ እንዳልሆነ ይገልጻሉ ማለት ከሌሎች ህዝቦች የተወረሰ እንደሆነ ያወሳሉ ወደፊት እንደምናየው አንዳንዶች እንደ ሙሳ ህዝቦች ያሉ የድሮ አጋሪያን የጀመሩት እንደሆነ ከሳሚሪ ታሪክ ጋር የተያያዘ እንደሆነ የተናገሩም አሉ እንግዲህ ያው ከሙዚቃ ጋር በተያያዘ እንዲሁ መደነስ ወይ መጨፈር በራሱ ሰዎች ለመዝናናት ወይ ደግሞ ራሳቸውን ለማዝናናት ሊፈጽሙት የሚችሉት ነገር ነው ግን አሁን እኛ እያየን ያለነው ጭራሽ እንደ ጥሩ ነገር ተሰባስበው ተጠራርተው የሆኑ ቅላጼዎችና ብሎም የሙዚቃ መሳሪያዎች ድምጽ ሲታከል ከዚያ ጋር በሚሄድ መልኩ አብሮ መጨፈር መደነስ ወደ አላህ መቃረቢያ ተደርጎ የተያዘበትን ይዘት ነው ማለት ነውና ይህ በዚህ መልኩ በተለያዩ ክፍለ ዘመናት ሲፈጸም ዑለማዎች ሲያወግዙት ነበር ግን አጀማመሩን ስናይ በተለይ በዚህ ህዝብ ሙስሊም ከመልእክተኛው አለይሂ ሰላቱ ወሰለም በኋላ አጀማመሩን ስናይ ቀደም ብሎ ነበር የጀመረው ማለት ይቻላል በተለይ ጥንስሱ በፊት ነበር ከዛ በኋላ በጣም እያደገና እየሰፋ ሄደ ማለት ነውና ይሄንን ከሚያሳዩ ነገሮች መካከል አንዱ الإمام الشافعي የተወሰኑ ሰዎች በሆነ በቅላጼ እያዜሙ እንደ ድቤ ያለ ነገር እየደበደቡ መልካም መልእክት ያላቸውን የዙህድ ግጥሞችን ማነብነባቸውን አይተው ያንን ነገር በመጥፎ ነበር ያወሱት እሳቸው እንደ ጥሩ አልቆጠሩትም ነበር ማለት ነውና ያው ጭፈራና መሰል ነገሮች ሳይቀላቀሉበት ራሱ ጥንስሱን አይተው ያኔ الإمام الشافعي ይህን ነገር ማወገዛቸውን የሚያሳዩ በርካታ ዘገባዎች አሉ በትክክለኛ ሰነድ የተላለፉ ከአሻፊዒ የተወሩ ዘገባዎች አሉ ከነሱ ዘገባዎች መካከል አንዱ አቡ በክር አልኸላል في كتاب الأمر بالمعروف والنهي عن المنكر يتقصت زغبانا من ينالو أخبرني أبو بكر المقرئ البزار قال حدثنا الحسن بن الحروري قال سمعت الشافعي محمد بن إدريس يقول تركت في العراق شيئا يقال له التغبير أحدثه الزنادقة يصدون به الناس عن القرآن لالو عراق لاي تتشوي متعوت نقر الله مالتم عراق سوطا الزا مجرش أكابي يقاطمي نقر الله إنه يقال له التغبير تغبير تبلو
ይጠራል አለው። ተግቢር ምንድነው? በሆነ እንደ ትራስ ባለ ነገር ላይ ወይም እንዲህ ደረቅ ነገር ላይ በሸንበቆ በዱላ ከዜማ ጋር በሚሄድ መልኩ ድምጽ እንዲያወጣ የሚደበደብ ነገር ነው እና ያው በዛሬው በአገራችን ለምሳሌ ተጨባጭ ድቤ ልትለው ትችላለህ። እና ይህ ያው ጥንሰሶ ድሮም ነበረ ማለት ነው። ግን አልኢማሙ ሻፊዒ ይህንን አይተው የተናገሩትን ስንመለከት እንዲህ ያሉ ታላላቅ የእስላም ኢማሞች እይታቸው ምን ያህል ሩቅ እንደሆነ ማስተዋል እንችላለን። ተረክቱ ፊ ልዕራቅ ሸይአን ዩቃሉ ለሁ ተግቢር አሉ። አሕደሰሁ ዘናዲቃ ዚንዲቆች የፈጠሩት ነገር ነው አሉ። ዚንዲቅ ማለት ከኢስላም የወጣ እንደ ሙናፊቅ ኩፍሩን የሚደብቅ ማለት ነው። እና ያው ኢስላምን ለመበከል ብለው ሆን ብለው ያመጡት ነገር እንደሆነ ነው አሻፊዒ እየተናገሩ ያሉት ማለት ነው። የሱዱነ ቢህ ናስ አን ልቁርአን ሰዎችን ከቁርአን የሚይዙበትና እንዲያፈነግጡ የሚያደርጉበት በእንዲህ አይነት ነገር እንዲወጠሩ የሚያደርጉበት ነገርን አይቻለሁ ይላሉ ሻፊዒ ማለት ነው። እና በተመሳሳይ መልኩ በሌላ ሰነድም እዚሁ ላይ ተወርቷል። ምን ይላል? አሁን ደግሞ የተወራው በዩኑስ ብን ዓብድልዓላ ተማሪያቸው በኩል ነው። ቃል ሰሚዕቱ ሻፊዕየ የቁል ተረክቱ ብልዕራቅ ሸይአን ዩሰሙነሁ ተግቢር ተግቢር የሚባልን ነገር ዕራቅ ላይ ትቼን የመጣሁት ይላሉ። ወضዐትሁ ዘናዲቃ የሽገሉነ ብሂ አን ልቁርአን ከቁርአን ሰዎችን የሚያዛንፉበት የሆነ ተግቢር የተባለ ነገርን አይቻለሁ ይላሉ። ያው ይህንን ያመጡት ዝንዲቆች ሙናፊቆች እንደማለት ነው። ዲንን ማበላሸት የሚፈልጉ ሰዎች እንደማለት ነው። እና ይህንንም ተናግረዋል። እንግዲህ ገና ከመጀመሪያው ምንም አይነት ጭፈራ ሳይቀላቀልበት ራሱ ኢማሞቻችን አውግዘውት ነበረ ማለት ነው። ወለዛሊክ ልክ እንደዚሁ እዛው ለምሳሌ በተያያዘ በተቀጣጠለ ትክክለኛ ሰነድ የዚድ ብን ሃሩን የተናገሩትን አቡበክር ኸላል ዘግበውልናል። ምን አሉ? የዚድ ብን ሃሩን እሳቸው ትልቅ ኢማም ሚን አኢመቱል ሙስሊሚን ናቸው። ከአልኢማም አሕመድ ታላላቅ ሼኾች ወይም አስተማሪዎች መካከል አንዱ ናቸው። ምን ይላሉ እሳቸው? ማ ዩገቢሩ ኢላ ፋሲቅ ወመታ ካነ ተግቢር አሉ። ተግቢር የሚያደርግ እንደዚህ በድቤ እየደበደበ ጥሩ ግጥሞችን እያነበብኩኝ ሰዎችን ወደ አኺራ እጠራለሁ ብሎ የሚያዜም ሰው ፋሲቅ እንጂ ሌላ ሊሆን አይችልም አሉ። እንደዚህ አመፀኛ ብለው ነው የፈረዱበት ማለት ነው። ወመታ ካነት ተግቢር ማለት መቼ ነበር? ምን ለማለት ፈልገው ነው? አዲስ ነገር ነው። ድሮ በሰሓቦች ጊዜ ለምሳሌ አልነበረም ማለታቸው ነው። ልክ እንደዚህ አልኢማም አሕመድ ራሳቸው እዚሁ ኪታብ ላይ አልአምር ቢልማዕሩፍ ወነህይ ሙንከር ሚን አልጃሚዕ ማለት ነው ሊልኸላል በሰነድ በተያያዘ ዘገባ ላይ ምን ይላሉ? ቃሉ አኽበረኒ ዩሱፍ ብን ሙሳ እነሁ ሰአለ አባ ዓብድላህ አን ተግቢር አባ ዓብድላህ እንግዲህ አልኢማም አሕመድ ናቸው። ሲጠየቁ ላ ተስመዕሁ አሉ፣ እንዳትሰማው አሉ። ምን ተብለው ተነገራቸው? ሁወ ቢድዓ ተብለው ተጠየቁ። ቢድዓ ነው እንዴ ብለው ተጠየቁ። ሐስቡክ አሉ፣ ያኒ ይበቃሃል፣ ይሄ ያልነበረ መሆኑ ራሱ ማለት ነው። ሌላ ቦታ ላይ በግልጽ ቢድዓ መሆኑን ተናግረዋል። ሌላ ሰነድ ላይ አለፍ እያልኩኝ ሰነዶቹን ከምዘረዝር መልእክቶቹን ብቻ አሰፍራለሁ። ምን ይላል? ለምሳሌ አንደኛው ሰአልቱ አባ ዓብድላህ ማ ተራ ፊ ተግቢር አው ቃል ማ ተራ ፊ ተግቢር አነሁ ዩረቂቁ ልቀልብ ተግቢር የሚባለው ልብን እንደሚያለሰልስ ያኒ ወደ አኺራ ሰዎችን የሚጣራ እንደሆነ በልብ ውስጥ የአላህን ፍራቻ ሊያሰርጽ እንደሚችል አትመለከትም ወይ የሚል ጥያቄ ነው የቀረበላቸው። ፈቃል ቢድዓ አሉ፣ ቢድዓ ነው አሉ። የፈለገ ልብን ያለሰልሳል ወይ ወደ አላህ ያስጠጋል ቢባል ራሱ የሆነ መጥፎ ጎን ከበስተኋላው መከተሉ አይቀርም። ያኒ ጥሩ ነገር ይመስል ይሆናል። አዲስ መሆኑ ብቻ ሁል ጊዜ ጉዳቱ እንዲያመዝን ያደርገዋልና ማለት ነው። ይሄ እንግዲህ ያለምንም ዳንስ ጭፈራ ምንም ነገር የሌለበት እንዲሁ ግጥም መገጣጣሙ ብቻ ግጥምና ያንን ደግሞ በዜማ ከድቤ ጋር እየደበደቡ ማለት ነው። እና ያንን እንደዚሁ እንደ ተራ ሁዳ ወይም ነስብ ብቻ አይደለም የሚያንጎራጉሩት እነዚህ ሰዎች። ይህንን ሲያደርጉ ምናልባት ተጠራርተው ሊሆን ይችላል፣ ሰዎች እንዲሰሙ በሚጋብዝ መልኩ ነው። እና ያ ደግሞ በኢማሞች የተወገዘው ከዚህ አንጻር ነው ማለት ነው። ዋነኛ ተፈላጊ ነገር ሆኗል እንጂ በአጋጣሚ አንድ ሰው ድምፁ ስለሚያምር የሚያዜማው ዜማ ወይም ቅላጼ አይደለም ይሄኛው ማለት ነው። እና ቁጭ ብለው እንግዲህ ሰዎችን መንገድ ላይ ሊሆን ይችላል እያሰባሰቡ ስሙ የሚሉበት ሁኔታ ነበረ ማለት ነው።
እንጂ ሁዳእና ነስብ በብዛት ያው ወይ መንገድ ላይ የሆነ ስራ ሲኖር ምናምን እንደሚባል ከዚህ በፊት ያውቀናል። ይሄ ለኢባዳ ብሎ ታስቦበት ተሰብስበው የሚያዜሙት ነገር እንደዛ ነው። ምክንያቱም ያው ልብን ወደ አላህ ለማርጠብ ወደ አላህ ሱብሓነሁ ወተዓላ ለማቃረብ ይጠቅማል የሚል መነሻ ስላላቸው እንደ ዒባዳ እንዳሰቡት ግልጽ ነው። ስለዚህ ነው ኢማሞቹም ቢድዓ የሚል ፍርድ የሰጡት ማለት ነው። እና እንደዚህ ብለው አልኢማም አሕመድ መለሱ። ሌላም ቦታ ላይ ሁወ ቢድዓቱን ሙሕደስ ብለው መልሰዋል። ሌላም ጊዜ ሲጠየቁ ጠሉት። ያው መጠላቱ ያው በድሮ ዑለማዎች ዘንድ መከልከሉን የሚወክል ቃል እንደሆነ ከዚህ ቤት ታውቀናል። እና ከለከሉ፣ እንዳትሰሙ ብለው ከለከሉ ማለት ነው። እና ያኔ ራሱ ገና ጥንስሱ እያለ ይህን ነገር ጠልተውት ነበረ አኢማዎች እና አስጠንቅቀው ነበረ ማለት ነው። ከዛ በኋላ ግን ያው እንዲህ ከፍ እያለ ሄደ እየተጠራሩ። ከዛ በኋላ በጥሩ ዜማ በቅላጼ የሚያዜም የሚዘፍን ሰው ባለበት ሰዎች መንቀሳቀስ ጀመሩ። የሙዚቃ መሳሪያም ታከለበት እና በዚህ የተነሳ የተለያዩ የኢስላም ሊቃውንት እንግዲህ ይህን ነገር ይበልጥ እያወገዙ ሄዱ ማለት ነው። ولذلك شيخ الإسلام ابن تيمية ስለዚህ ነገር ሲናገሩ ምን ይላሉ? فاعلم أنه لم يكن في عنفوان القرون الثلاثة المفضلة لا بالحجاز ولا بالشام ولا باليمن ولا مصر ولا المغرب ولا العراق ولا خراسان من أهل الدين والصلاح والزهد والعبادة من يجتمع على مثل سماع المكاء والتصدية لا بدف ولا بكف ولا بقضيب، وإنما أحدث هذا بعد ذلك في أواخر المئة الثانية فلما رآه الأئمة أنكروه ይላሉ። የመጀመሪያዎቹ ታላላቅ ሶስት ትውልዶች መጀመሪያ አካባቢ እንዲህ አይነት ነገር ጭራሽ አልነበረም። ሒጃዝም ውስጥ ሻም ውስጥ እንደዚህ አሁን የጠቀስኳቸው አገራት ውስጥ በየትኛውም ቦታ የዙህድ ለምሳሌ ከዱንያ ራሳቸውን ያራቁ ሰዎች፣ የሰላህ የጥሩነት የዒባዳ ሰዎች የሚባሉ ሰዎች ተሰባስበው እንደዚህ እንደ ሙካእና ተስዲያ ያለ ነገርን የሚሰሙበት አጋጣሚ አልነበረም። ምንድን ነው ሙካእና ተስዲያ? ልክ አላህ ስብሓንሁ ወተዓላ የመካ ቁረይሾች ወደ አላህ መቃረቢያ አድርገው መካ ካዕባ አጠገብ ይፈጽሙት የነበረውን ጸሎታቸውን ሲገልጽልን ያወሳው ቃል ነው። ወማ ካነ ሰላቱሁም ዒንደ ልበይቲ ኢላ ሙካአን ወተስዲያ ይላል። የእነሱ ሰላታቸው ዒንደ ልበይት ያኒ ካዕባ አጠገብ ምን ነበረ? ሙካእና ተስዲያ ነበር። ሙካእ ማለት ፉጨት ማለት ነው። ተስዲያ ደግሞ ተስፊቅ ያኒ ጭብጨባ ማለት ነው። ስለዚህ ሰላታቸው ይህ ነበር ማለት በሰላት ፋንታ ይህንን ይፈጽሙ ነበር እንጂ እውነተኛ ሰላት ወይ ጸሎት ተብሎ ሊታሰብ አይችልም። ግን እነሱም በትክክል እዚያ ቦታ ላይ ይህንን ይፈጽሙ ነበር ነው። ስለዚህ አንዳንድ የተፍሲር ሊቃውንት ያው ሁለት መልእክት ሊኖረው እንደሚችል ተናግረዋል። አንደኛው በትክክል ወደ አላህ የሚቃረቡበት ነገር አድርገው ይዘውት ነበር ማለት ነው። ወካነ ሰላቱሁም ዒንደል በይት ኢላ ሙካአን ወተስዲያ። ሌላኛው ደግሞ ወደ አላህ ቀጥታ እንቃረብበታለን የሚል እቅድ ባይኖራቸው እንኳን ያንን ነገር በሰላት ወይም በጸሎት ፋንታ ማድረጋቸው ነው የተፈለገበት የሚልም ትርጉም አለ። እና ያለምንም ጥርጥር በዚህ መልኩ ሱፊያዎቹ እንደሚያደርጉት እያጨበጨቡ እያፏጩም ሊሆን ይችላል። የተለያዩ የሙዚቃ መሳሪያዎች በታከሉበት ዘፈን ላይ ወደ አላህ እንቃረብበታለን ብሎ ተሰባስቦ መጨፈር ያለምንም ጥርጥር ከነዚህ ከተወገዙት የአረብ አጋሪያን ጋር መመሳሰል ነው የሚሆነው። አላህ ቁርአን ላይ ያወገዛቸው ሙሽሪኮችን ተግባር መተግበር ነው። ይህን ስለተገበሩ ሙሽሪኮች ይሆናሉ እያልን አይደለም። ነገር ግን ከነሱ ጋር መመሳሰሉ ራሱ አንድ የሚያስወግዘው ነገር ነው ማለት ነው። እና እንዲህ አይነት ነገርን በመስራት በድሮ ጊዜ የሚሰባሰቡ አልነበረም። በሰሓቦች ጊዜ ለምሳሌ በታቢዕዮች ጊዜ ከዛም በኋላ በነበሩት ቅርብ ዘመናት እንዲህ የሚያደርጉ ሰዎች አልነበሩም ይላል። ላ ቢዱፊን ወላ ቢከፍን፣ ዱፍም ይሁን ሐታ ከፍም እንደዚህ ያጨበጨቡም ይሁን ያኒ ከዛ በኋላ የመጡ ሰዎች ወይም ጭፍራዎች እንደሚያደርጉት የሚያደርጉ አልነበሩም ሰዎች አልነበሩም ማለት ነው። ወላ ቢቀዲብ እንደዚህ እየደበደቡ በሸንበቆ ነገር ማለት ነው። ወኢነማ أحدث هذا بعد ذلك في أواخر المئة الثانية ሁለተኛው መቶ ክፍለ ዘመን ሲገባደድ መጨረሻ አካባቢ የመጣ አዲስ ቢድዓ ነው። አመጣጡ ይህን ይመስላል ማለት ነው። እና ያኔ ግን ኢማሞቹ ሲያዩት አወገዙት ይለናል ሼክ ኢብኑ ተይሚያ። እና እንደ ምሳሌ የሻፊዒን ንግግር ያወሳልናል እዚህ ላይ ማለት ነው። ሻፊዒ ይህንን ሲያዩ ይህን ተናገሩ ይላል። የየዚድ ብን ሃሩን ቅድም ያወሳነውን የኢማም አሕመድ ንግግርንም እንደዚሁ ያወሳና ቀጥለው ምን ይላል?
قال وأكابر الشيوخ الصالحين لم يحضروه فلم يحضره إبراهيم بن أدهم ولا الفضيل بن عياض ولا معروفون الكرخي ولا أبو سليمان الداراني ولا أحمد بن أبي الحواري والسري السقطي وأمثاله በሶፊያዎች ዘንድ እንደ ትልቅ አርአያ የሚታዩ በድሮ ጊዜ የነበሩ የዒባዳና የዙህድ ባለቤት የሆኑ እንደዚህ ትላልቅ ኢማሞች እንዲህ አይነት ቦታ ላይ ተገኝተው አያውቅም ይላል። ስለዚህ በሶፊያ ስም የሚሰራ ነው። طبعا ሶፊያ የሚለው ቃል እንደምናውቀው በጣም ሰፊና የተለጠጠ ነው። እንዲሁ ዙህድና ራስን ማጥራት ብቻ የሚፈለግበት ቃል አይደለም። በሆነ ጊዜ በፊት ይህንን መልእክት የሚወክል ሆኖ ሊሆን ይችላል። ግን ሁሌ በዚህ ስያሜ የተሰየመ ሁሉ አላማው ይሄ ብቻ ነው ማለት አይደለም። ይሄ ያው ሰፊ መብራሪያ ስለሚያስፈልገው ዝርዝር ውስጥ አንገባ። ግን በእነዚህ ሰዎች ዘንድ እንደ ትልቅ አርአያ የሚታዩ ትላልቅ ኢማሞች እንደነ አልፉضይል ብን ዒያድ፣ ማዕሩፍ አልከርኺ፣ አቡ ሱለይማን አዳራኒ ሌሎችም እንዲህ አይነት ቦታ ላይ በፍጹም አልተገኙም ይላል ሸይኹል ኢስላም ኢብኑ ተይሚያ። እንዲያውም ከጊዜ በኋላ ለምሳሌ የተገኙ ካሉ ወለዚነ ሐضሩሁ ሚነ ሽዩኽ አልመሕሙዲን ተረኩሁ ፊ አኺር አምሪሂም እንዲያው ደህና የሚባሉ ከአራተኛው ክፍለ ዘመን በኋላ ራሱ የመጡ እነከሌም ተገኝተዋል እነከሌም እኮ እዚህ ቦታ ላይ ነበሩ ብለው እንደ ማስረጃ የሚያጠቅሷቸው ሰዎች ያው የነሱ ተግባር ማስረጃ ካለመሆኑ ጋር ግን እነዚህ ራሳቸው ወደ መጨረሻ ህይወታቸው ላይ ትተውታል። ጉዳቱን አውቀው ትተውታል። አንዳንዶቹ በግልጽ ከልክለዋል። من ينال وأعيان المشايخ عابوا أهله كما فعل ذلك عبد القادر والشيخ أبو البيان وغيرهما من المشايخ በጣም ትላልቅ የሚባሉ በተሰውፍ በዙህድ በዒባዳ የሚታወቁ ኢማሞች ይህንን ነገር በጣም አውግዘው አነውረውታል። ይህን የሚፈጽሙ ሰዎችን አነውረዋል። እንደነ አብዱልቃድር አልጀይላኒ ማለት ነው እና ሌሎችም ይህን ነገር አውግዘዋል ነው የሚለው እና من ينال الشافعي نقر سياوسا وما ذكره الشافعي رضي الله عنه من أنه من إحداث الزنادقة كلام إمام خبير بأصول الإسلام يا زنديقوش فترانا بلو الإمام الشافعي تنقروت نقر يا إسلاما مساراتوش بدن بيتردى تلك وقت يالله سو نقر نويلا الشافعي يودساتشونا مالتنا الشيخ الإسلام ابن تيمية قال فإن هذا السماع لم يرغب فيه ويدعو إليه أو لم يرغب فيه ويدعو إليه في الأصل إلا من هو متهم بالزندق በፊት መጀመሪያ ላይ ወደዚህ የሚጣሩት ሰዎችን ባጠቃላይ ይሄ ጥሩ ነው እያሉ የሚጋብዙት በብዛት ሲታዩ በዘንደቃ የሚጠረጠሩ ዝንዲቅ ናቸው ተብሎ የሚጠረጠሩ ብሎ ምሳሌ ይሰጣል። ከብኒ ራወንዲ ወልፋራቢ ወብን ሲና ወአምሳሊ እንደነዚህ አይነት ሰዎች ናቸውና كما ذكر أبو عبد الرحمن السلمي في مسألة السماع قال أبو عبد الرحمن السلمي መጀመሪያ አካባቢ ከነበሩት ስለ ተሰውፍ ጽሁፍ ከጻፉ ሰዎች ነው የሚመደቡት። طبعا أبو عبد الرحمن السلمي ታቢዒ ሆነዋል ሌላ ናቸው እሳቸው አይደለም። ይሄ የታቢዒ ሳይሆን ከጊዜ በኋላ ወደ አራተኛው ክፍለ ዘመን አካባቢ ነበሩ ናቸውና እሳቸው የጠቀሱት ነገር አለ። ምን አሉ? عن ابن الراوندي የጠቀሱት ነገር ማለት ነው። قال إنه اختلف الفقهاء ابن الراوندي ነው እንደዚህ የሚለው إنه اختلف الفقهاء في السماع فأباحه قوم وكرهه قوم ያው ሰማዕ የሚሉት እነሱ ዜማውን ብቻ ነው እና የተወሰኑ ሰዎች ፈቅደዋል የተወሰኑት ከልክለዋል ይላል። አስለን የሱ ንግግር እዚህ ላይ ቦታ የሚሰጠው አይደለም يعني فقيه ምናምን አይደለም ابن الراوندي ግን እሱ ምን አለ? وأنا أجيبه አለ እኔ ግን ዋጅብ ነው እላለሁ። ተመልከቱ እንግዲህ ምን ያህል ከኢስላም ፉቃሃ ወይም ከፊቅህ እይታ ራሱ የራቀ አመለካከት እንዳለው ደንታ የለውም። ዑለማዎች የተናገሩትን ቢጥስ ባይጥስ ማለት እኔ እንዲያውም ዋጅብ ነው ምለው እስከ ማለት ደርሷል። አው ቃለ ወአና አእምሩ به አዛለሁ ሙባህ ነው ብቻ ብያልቆም ማለት ነው እና ምን ያልሸፈ فخالف اجماع العلماء في الامر به እንደዚህ ያለ ማንም ሊኖር አይችልምና ዑለማዎችን ስምምነት የጣሰ ነው እስከ ማለት ደርሷል። ስለዚህ ይህ አቋም ከዑለማዎች ስምምነት የወጣ ነው። ምን ማለት ነው? حتى ዋጅብ ነው ባይል ራሱ የተወደደ ነው የሚለው አቋም ማስረጃ ያስፈልጋል። ማስረጃ ደግሞ እንደሌለ ይታወቃል። ይሄ ራሱ ተቅሪበን የሁሉም በዚህ ላይ የሚሳተፉ ሱፊያዎች አቋም ስለሆነ ይህ ከኢስላም ሊቃውንት ስምምነት ያፈነገጠ ነው ማለት ነው። ولذلك ይሄንን ሲጠቁሙ አቡ ጠይብ الطبري ከዚህ በፊት በጠቀስነው الرد على من يحب السماع በሚለው መጽሐፋቸው ላይ ምን ይላሉ? ይሄንን አንስተው فالجواب أن اعتقاد هذه الطائفة مخالف لإجماع علماء المسلمين ሙኻለፈቱን የሚል ተጽፏል እንትኑ ላይ የታተመው አንደኛው ህትመት ላይ ሙኻሊፉን ሊሆን ይችላል። ይሄም ያስኬዳል። አልሙሂም የዚህ እነዚህ ጭፍራ እምነት ለዑለማዎች ሙሉ ስምምነት የጣሰ ነው ይላሉ። ለምን? فإنه ليس فيه من جعله دينا وطاعة ዲን
ወደ አላህ መቃረቢያ ዲን ወይም ደግሞ እንደ ተወደደ መልካም ተግባር አድርጎ የቆጠረው ማንም የለም። እነሱ ብቻ ናቸው ይህንን ባይተዋር አቋም ያመጡት ማለት ነው። ወላ ሩየ ኢዕላኑሁ ፊል ጀዋሚዕ ወልመሳጅድ ትላልቅ መስጂዶች ጁምዓ የሚሰገድባቸውም ሆኖ አልሆኑ በእነዚያ ቦታ ላይ ይህንን መፈጸም እንግዲህ እዚህ ደረጃ ደርሷል እኮ ማለት የሆነ ቦታ ላይ ብቻ ለየት ብሎ አይደለም። ልክ እንደ ትልቅ ዒባዳ ዛሬ ለምሳሌ በመውሊድ ስም እና በሌሎች ሙናሰባዎች ስም በተለያዩ መስጂዶች አገራችንም እንደምናየው ማለት ነው ምንም እንኳን ከሀገራችን ውጭ ከዚህ የባሱ ነገሮች ቢኖሩም ቀጥታ በሰለጠነ የዳንስ እንቅስቃሴ የሚጨፍሩ ሰዎች ኢስላምን እንወክላለን የሚሉበት አጋጣሚ እንዳለ ዛሬ ማንም ሰው ዩቲዩብ ላይ ለምሳሌ ከፍቶ ቢፈልግ ያገኛል። ዩኒፎርም ልብስ ለብሰው አንዳንዶቹ የሴት ቀሚስ የሚመስል ነገር ሰርተው የተሽከረከሩ የሚደንሱበት ሁኔታ አለ። በተለይ ደግሞ ውስን የሆኑ የሱፊያ ጠሪቃዎች ማለት ነው። አልሙሂም በመስጂዶች ውስጥ ራሱ ይፈጸማል ይሄ ነገር። ተሰባስበው እንደዚህ ይዜማል፣ የሙዚቃ መሳሪያም አለ መስጂድ ውስጥ። ከዛ በኋላ መጨረሻ ላይ የሆኑ ሰዎች ያው የአላህ ፍቅር ለምሳሌ ያቃጠለ ሊሉ ይችላሉ። የመልእክተኛው ፍቅር እዚህ ደረሰብኝ ምናም ብለው በቃ ሊዘሉ ሊጨፍሩ ይችላሉ። እና ያ ብቻ ሳይሆን እንዲያው አሸነፈን በሚል ብቻ አይደለም የሚፈጸመው፣ ሆን ብሎ ተለማምደውም የሚፈጽሙት ጭፈራ እንዳለም ግልጽ ነው። እና እንዲህ አይነቱ ነገር ጭራሽ ተወዳጅ ነው ማለት የትኛውም ዓሊም ሊደግፈው እንደማይችለው ግልጽ ነው። ወላ ሩየ ኢዕላኑሁ ፊል ጀዋሚዕ ወልመሳጅድ ይላል አቡ ጠይብ አጠበሪ ወሐይቱ ካነ ሚነል ቢቃዕ አሸሪፈ የትም በቃ ጥሩ ቦታ ላይ ሁሉ የሚፈጽሙት አድርጎ ማለት የሚፈጸም ዒባዳ አድርጎ መቅጠሩ የትም ያልተለመደ ነው። ወልመሻሂድ አልከሪመ ፈካነ መዝሀብ هذه الطائفة مخالفا لما اجتمعت العلماء عليه ونعوذ بالله من سوء التوفيق ይላል። እና የዑለማዎችን ስምምነት የጣሰ እንደሆነ ይገልጻሉ ማለት ነው። ልክ እንደዚሁ አቡል አባስ አልቁርጡቢ المفهم بتبالو تواقع مصحفاتቸው ላይ من يلالو قال فأما ما ابتدعه الصوفية اليوم من الإدمان على سماع المغاني بالآلات المطربة فمن قبيل ما لا يختلف في تحريمه يلالو صوفيዎች ያመጡት ሙዚቃ መሳሪያንም ጨምሮ ማዳመጥ እንደዚሁም በዚህ ላይ ተሰባስበው ያው በተለመደው መልኩ መጨፈርም ሊሆን ይችላል። በዚህ መልኩ ይሄኛውን ይዘት የተመለከተው ሰማዕ ነው። ሰማዕ ሲባል አንዳንዴ ዝም ብሎ ተራ ዜማ ብቻ ሊሆን ይችላል። ግን ይሄኛው ሰማዕ ግን አለ የሙዚቃ መሳሪያ የታከለበት ማለት ነው። فمن قبيل ما لا يختلف في تحريمه ይህ ሙሐረም ስለመሆኑ በፍጹም ውዝግብ ያለበት ያልሆነ ነው። በፍጹም ውዝግብን የሚያስተናግድ አይደለም ይላል። ቀጥሎ ምን ይላል? لكن النفوس الشهوانية والأغراض الشيطانية قد غلبت على كثير مما ينسب إلى الخير وشهر بذكره ይላሉ። ነገር ግን ስሜታዊነት ወይም ደግሞ በግል ስሜታዊነት የተጠመደ ነፍስ እንደዚሁም ደግሞ የሸይጣን አላማን ያነገበ ነፍስ እንዲህ አይነት ነፍሶች በአብዛኛዎቹ ራሳቸውን ወደ ኸይር የሚያስጠጉ የሰዎች ዘንድ እንደ ኸይር የሚታሰቡና በጥሩ የሚጠሩ ሰዎች ላይ አይለዋል ይላል። እንዲህ አይነት ዝንባሌ አይሎባቸዋል ማለት ነው። قال حتى عموا عن تحريم ذلك وعن فحشه ይሄ ነገር የተከለከለ መሆኑ እስኪሰወርባቸው ድረስ ይላል። አጸያፊ መሆኑ እስኪሰወርባቸው ድረስ ይላል። حتى قد ظهرت من كثير منهم عورات المجان والمخانيث والصبيان ብዙዎቹ ዘንድ ትላልቅ ከመሆናቸው ጋር ከነሱ በማይጠበቅ መልኩ ያኒ በጣም አጸያፊ ተግባር ወንጀል በመስራት የሚታወቁ ሰዎችን ተግባር መፈጸም መጀመራቸውን ነው። እና የሆነ ከወንዶችም የማይጠበቅ ሴታሴትነት መሰባበርና መቅለስለስ ከነሱ መታየቱ ልጆች ብቻ ምናልባት አንዳንዴ ሊፈጽሙት የሚችሉት አይነት ሞኝነት ከነሱ መንጸባረቁን እየገለጹ ነው ማለት ነው። فيرقصون ويزفنون بحركات مطابقة ከሚሰማው ቅላጼ ጋር አብሮ በመሄድ መልኩ የሚጨፍሩና የሚደንሱ አሉ ማለት ነው። بحركات مطابقة እንዲሁ ዝም ብሎ መወዛወዝም ብቻ አይደለም ወይም በደስታ መዝለልም ብቻ አይደለም ያንን አልፎ ይሄንን ይፈጽማሉ ማለት ነው። وتقطيعات متلاحقة እንደዚሁም ያው የተለማመደ ሰው የሚያደርገው የሙዚቃውን ሪዝም ወይም ቅላጼ በተከተለ መልኩ የሚያደርጉት እንቅስቃሴ ነው ማለት ነው። كما يفعل أهل السفه والمجون የሰፈህና የሙጁን ባለቤት የሆኑ የታዋቂ ለምሳሌ የዘፈንና የጭፈራ ባለቤት የሆኑ ፋሲቆች የሚፈጽሙት አይነት ተግባርን እየፈጸሙ ነው ማለት ነው። وقد انتهى
التواقح بأقوام منهم إلى أن يقولوا إن تلك الأمور من أبواب القرب وصالحات الأعمال አንዳንዶቹ يعني እንዲህ አይነት አጸያፊ ነገር መፈጸም የተደረሰባቸው ይላል ይሄ እኮ ወደ አላህ መቃረቢያና ጥሩ ከሚባሉ መልካም ስራዎች የሚመደብ ነው እስከ ማለት ደርሰዋል ነው وأن ذلك يثمر الصفات أو قال وأن ذلك يثمر صفاء القلوب وسنيات الأحوال ልብን የሚያጠራ ነው እና የሰዎችን ሁኔታ ከፍ የሚያደርግ ነው የሚያሳምር ነው እስከ ማለት ደርሰዋል ይላል وهذا على التحقيق من آثار الزندقة ይህ በትክክለኛው ገለጻ መሰረት የዘንደቃ ውጤት ነው ይላል የሰዎቹ ዝንደቅ ባይሆኑ ራሱ የተፈለገው የመጀመሪያዎቹ ዝንደቆች የፈለጉት ዓላማ ይህ ነው ያለን ነው وقول أهل البطالة والمخرق እንደዚሁም የስራ ፈትና يعني ዋልጌነት ባለቤት የሆኑ ሰዎችም ንግግር ነው ይላል እና ከዛ በኋላ አላህ ይጠብቀን ያለ ዱዓ ያደርጋል ማለት ነው الحافظ ابن حجر ይሄንን የአልቁርጡቢ ንግግር ኪታባቸው ላይ ጠቅሰውታል ፈትህ الباري ላይ ይሄንን ነቅል አደረጉና አንድ አረፍተ ነገር ላይ ተጨማሪ تعليق ያደረጉት ነገር አለ ያስቀመጡት ተጨማሪ ማብራሪያ አለ ምን አሉ መሰለ الحافظ ابن حجر العسقلاني وينبغي أن يعكس مرادهم ويقرأ سيء عوض النون الخفيفة المكسورة بغير همز بمثنات تحتانية ثقيلة مهموزة مالتها ነው እንግዲህ ከላይ وأن ذلك يثمر صفاء القلوب وسنيات الأحوال አይደለ አንዳንድ ጽሁፍ መዛግብት ላይ ወሰንይ الأحوال ይላሉ ሰንይ ማለት እንግዲህ ያው በጣም የሚያበራ ማለት ሊሆን ይችላል ብቻ ጥሩነትን የሚገልጽ ነገር ነው ይሄንን ያመጣል ብለው ሱፊዮቹ ይሄን የሚያደርጉት ሱፊዮች እንደሞገቱ ተገልጿል አይደል ኢብኑ ሐጀር የነሱን አባባላቸውን መቀልበስ ነው የሚያስፈልገው እንደሚላል ሰንይ በማለት ፋልታ ሰይእ ብለን ማንበብ ነው የሚገባን ይላል ስለዚህ ምን ማለት ነው በኑን ፋንታ ያእን ብናስገባባቸው ይላል عوض النون المخففة المكسورة بغير همز بمثنات تحتانية يعني يا ማለት ነው ሁለት ከስር ነጥብ ያለው ማለት ነው ثقيلة يعني مشدد የሆነ ማለት ነው ሰይእ الأحوال ብለን ነው ልናነብላችሁ የሚገባ ማለት ይሄ የሚያፈራው ጥሩ የሰው ልጅ ስብዕናና መገለጫን ሳይሆን በተቃራኒው መጥፎ መገለጫን ነው የሰው ማንነት የሚያዘግጥ ነገር ነው እያለ ነው ኢብኑ ሐጀር طيب أبو عبد الله القرطبي يقدموا قرطبي ሳይሆኑ يقدموا أبو العباس القرطبي ናቸው ይሄኛው ደግሞ ሙፈሲሩ أبو عبد الله القرطبي የታወቀው የተፍሲር ኪታባቸው ላይ الجامع لأحكام القرآن ላይ ሱረቱ ጣሃ ተፍሲር የሆነ ቦታ ላይ የሳሚሪ يعني የሙሳ ህዝቦችን ያጣመመው የሆነ በጥጃ መልክ ቅርጽ ሰርቶላቸው ህዝቦችን ያጣመመው ሰው ማለት ነው የሱን ታሪክ ባወሩበት ቦታ ላይ የጨመሩት አንድ ነገር አለ ምን ያሉ መሰለ وسئل الإمام أبو بكر الطرطوشي ይላሉ أبو بكر الطرطوشي المالكي ያው ትልቅ ኢማም ናቸው እሳቸው ተጠይቀው የሰጡትን መልስ ይገልጹልን ما يقول سيدنا الفقيه في مذهب الصوفية ተብለው ተጠየቁ الطرطوشي የተጠየቁት ጥያቄ ነው እና ጥያቄው ያው ቀጣይ ማብራሪያ ያለው وأعلم حرس الله مدته أنه اجتمع جماعة من رجال فيكثرون من ذكر الله تعالى وذكر محمد صلى الله عليه وسلم እና ያው መዝሀብ ሱፊያ ሲባል እንደተቀለ ሳይሆን በዚህ በጭፈራ ደረጃ ወይም ረገድ የሚፈጽሙትን በተመለከተ ነውና የተወሰኑ ከወንዶች ተሰባሰቡ አላህን ማውሳት ያበዛሉ በትክክል እኮ የአላህን ስም ሊጠሩ ይችላሉ የእሳቸውም የአላህን ስም እና የመልእክተኛውን አለይሂ ሰላቱ ወሰላም ስም እንደዚሁ ዛሬ እንደምናየው ማለት ነው ዋናው ትልቁ ነገር መልእክተኛችንን ተሰባስበን እናወድስ ይባላል እና በዚያ ስያሜ ግን እነዚህ አይነት ሙንከር የሆኑ ተግባራት ሲፈጸሙ እናያለን من ተብለው ተጠየቁ እዛው ጥያቄው ላይ ثم إنهم يوقعون بالقضيب على شيء من الأديم የሆነ የተወጠረ ቆዳ ላይ በዚህ በሸንበቆ መሰል ወይ ትንሽ ዱላ ነገር እየደበደቡ ያዜማሉ ማለት ነው እንግዲህ ويقوم بعضهم يرقص ويتواجد የተወሰነው ተነስቶ እንግዲህ ያው ይጨፍራል ከዚህ ጋር በመሄድ መልኩ ማለት ነው ويتواجد ያው ተመሳሳይ ነገር ነው አዲስ የመጣ ቃል ነው ከጊዜ በኋላ ወጅድ የሚሉት በልባችን የሆነ ስሜት ሲያይልብን ከዛ ያው ምን ሰራውን ስለማናቅ የጠመጠምነውን ጠምጣማችንን ጥለን ከዛ በኋላ እንጨፍራለን እንዘላለን ምን እንላለን ማለት ነውና በጣም በሚያሳዝን ሁኔታ ምናልባት ሰውየው ኢማም ሊባል ይችላል በቃ ትልቅ ሼክ ተብሎ የሚከበር ሰው ሆኖ ሙሩአን ራሱ ሙሉ ለሙሉ በሚጥል መልኩ እንዲህ ሊያደርግ ይችላል ይሄ እንግዲህ እንደ ዒባዳ ስለታሰበ ነው ማለት ነው حتى يقع مغشيا عليه ጭራሽ ራሱን ሊስት ይችላል በዚህ የተነሳ ያው መሐባ አቃጠለኝ ምናምን ብሎ ሊሆን ይችላል ማለት ነው እና ويحضرون شيئا يأكلونه የሚበሉትን ነገርም አብረው ይዘው ነው የሚመጡት ስለዚህ ያው በቀጠሮ ተቀጣጥረው ነው በዚህ ቦታ የሚሰባሰቡት ማለት ነው
እና ምን ብለው ተጠየቁ هل الحضور معهم جائز ام لا ከነዚህ ሰዎች ጋር አብሮ መገኘት ይፈቀዳል ወይስ አይፈቀድም አፍቱና ወንጁሪን የሚል ጥያቄ ቀረበላቸውና የሚሉትም ነገር ተገለጸላቸው ማለት የሚያዜሙት ለምሳሌ አንድ ዜማ ወይም ደግሞ የሚጠቅሱት ስነኝ ያ ሼኹ ኩፍ عن الذنوب قبل التفرق والزلل አሁን እነዚህ ጥሩ መልእክት ያላቸው ግጥሞች ናቸው በጣም ጥሩ ግጥሞች ናቸው ግን ችግሩ እሱ አይደለም የሚፈጽሙበት አፈጻጸም ከኢስላም ታሪክ የወጣ ከኢስላም ህልውና ጋር የማይታወቅ አዲስ ነገር ነውና ማለት ነው ምን ብለው መለሱ ይላሉ الطرطوشي مالتنا هي تفسير القرطبي لنا من بلو من لسوا الجواب يرحمك الله مذهب الصوفية بطالة وجهالة وضلالة هي الصوفية مذهب هوني تكسكو مالتنا سرافة النت والجنة على واقع النت النت نول وما الإسلام إلا كتاب الله وسنة رسوله صلى الله عليه وسلم إسلام مالتكو يا الله قرآن مصحف إن يملكتني عليه الصلاة والسلام فلاقي هنا سنة بتشان عدل وأما الرقص والتواجد فأول من أحدثه أصحاب السامري በዚህ መልኩ መጨፈርና እንደ ዒባዳ ማለት ነው ራስን በሳተ መልኩ ወይ እንዲሁ መሐባው አነሳሳኝ በሚል ሽፋን መዝለሉ ምን ማለቱ ይሄን መጀመሪያ ያመጣው ማን ነው አለ أصحاب السامري أصحاب السامري لما اتخذ لهم عجلا جسدا له خوار እንዲሁ በደን የሆነ ሰውነት ያለው ጥጃ ከጌጣጌጥ ሰርቶ ድምጽ ብቻ እንዲያወጣ አድርጎት ነበርና ኸዋሪ ተባለ ይሄ ድምጽ ነው የዛኔ ምን ነበር ያደረጉት ይላል قاموا يرقصون حواليه ويتواجدون በሱ ዙሪያ እንግዲህ መዝፈንና ማነው መደነስና መጨፈር ያዙ ነው የሚለው فهو دين الكفار وعباد العجل የኩፋሮችና ይሄንን عجل ወይም ጥጃ አምላክ የነበሩ ሰዎች ይፈጽሙት የነበረው ዲን ነው ይላሉ واما القضيب فأول من اتخذه الزنادقة ليشغلوا به المسلمين عن كتاب الله عز وجل ግን በዚህ መልኩ ይሄንን ቀضيብ እንደዚህ የሚመታበትን ሸምበቆ ነገር ጨምሮ እንደ ድቤ መጠቀም የጀመሩት መጀመሪያ ላይ ዘናዲቃዎች ናቸው ያው ኢማሙ ሻፊዒ እንደተናገሩት ማለት ነው ሙስሊሞችን ከአላህ ቁርአን ለማዘናጋት እንዲመቻቸው አሉ وإنما كان يجلس النبي صلى الله عليه وسلم مع أصحابه كأنما على رؤوسهم الطير من الوقار መልእክተኛው አለይሂ ሰላቱ ወሰለም ከሰሃቦች ጋር ሲቀመጡ እንደዚህ እየጨፈሩ እየዘለሉ አልነበረም አይደል በተቃራኒው ልክ ራሶቻቸው ላይ ወፍ ያለና ያ ወፉ ድንገት እንግዲህ እንቅስቃሴ ቢኖር እንዳይበር ስትጠነቀቅ አንተ ምንም እንቅስቃሴ ሳታደርግ በኹሹዕ ነው አይደል አርፈህ የምትቀመጠው እንደዛ ነበር መልእክተኛው አለይሂ ሰላቱ ወሰለም ሲያስተምሩ ወይ አብረው ከሰሃቦቻቸው ጋር ሲቀመጡ የነበረው ሁኔታ ማለት ነው እና فينبغي للسلطان ونوابه أن يمنعه من الحضور في المساجد وغيرها እንደዚህ አይነት የሚጨፍሩ ሱፊዮችን አቅም ያለው ባለስልጣን የሆነ ሰው እና የሱ ተተኪዎች በተለይ ከመስጂድና ከሌሎች ቦታዎች ሊያግዷቸው ይገባል ዘንደኛ አይነት ቦታዎች ላይ ከመገኘት ሊያግዷቸው ይገባል ولا يحل لأحد يؤمن بالله واليوم الآخر أن يحضر معهم بالله ለመጨረሻው ቀን የሚያምን ማንኛውም ሰው ከነሱ ጋር መገኘት አይፈቀድለትም ولا يعينهم على باطلهم በዚህ ባطል ላይ ሊያግዛቸውም አይፈቀድለትም ይላል وهذا مذهب مالك وأبي حنيفة والشافعي وأحمد بن حنبل ይላል وغيره من أئمة المسلمين ይህ አሁን ያልኩህ ነገር የአቡ ሐኒፋ የማሊክ የሻፊዒ የአህመድ እና ሌሎችም ኢማሞች መንገድ ነው አቋም ነው ብለው ምላሽ ይሰጣሉ ማለት ነው ስለዚህ ዑለማዎች እንዲህ አይነት ነገር ሲያጋጥም የወሰዱት እርምጃ ከባድ ነበር ያስጠነቀቁትም በተደጋጋሚ ነበር حتى ብዙዎች ከዚህ በፊት አንዳንድ ምሳሌዎች እንዳየነው መጽሐፍት አዘጋጅተዋል እና እንዲያውም ስለ ዘፈንና ስለ ሙዚቃ ብዙ መጽሐፍት የተዘጋጁበት አንዱ ምክንያትም ይህ ነው ክልክልነታቸውን እያወሱ በእነዚህ ሰዎች ውዥንብሮች ላይ ምላሽ እየሰጡ መጽሐፍትን አዘጋጅተዋል ምክንያቱም ሰው በቃ ሙዚቃን ቢያዳምጥ በድሮ ጊዜ ክልክልነቱን እያወቀ ነበር እነዚህ ግን ሲመጡ ይፈቀዳል አሉ ቀስ በቀስ ነው ወደዚህ አይነት ተግባር የገቡት በኋላ ግን አረተው እንዲህ አይነት ደረጃ ደረሳቸው ሲባል እንዲያውም ይፈቀዳል እስከማለት ደረሱ ማለት ከዛ ዑለማዎች ብዙ ምላሾችን ያዘሉ ጽሁፎችን አሰፈሩ ማለት ነው አንድ ነቅል እንጨምር ከዑለማዎች አቋም ጋር በተያያዘ ማለት ነው ከዚህ በፊት እንደተጠቀሰው الحافظ ابن الصلاح ምን ይላሉ ስለ እንደዚህ አይነት ሰዎች ሲያወሱ فحق على ولاة الأمر وفقهم الله وسددهم قمع هذه الطائفة وبذل الوسع في إعدام ما ذكر من أفعالهم الخبيثة ይላሉ መሪ ሆኖ አስተዳዳሪ ሆኖ ሰዎች ሁሉ እነዚህን ሰዎች قمع ማድረግ يعني በልካቸው ማስቆምና ብሎም
የተጠቀሰውን መጥፎ ተግባራቸውን ማስቆም ይገባቸዋል ይላሉ። وتعزيرهم على ذلك በዚህም ላይ ደግሞ ተገቢውን ቅጣት ሊፈጽምባቸው ይገባል። መቀጣጫ የሚሆን ቅጣት ማለት ነው። استتابتهم ተውበት እንዲያደርጉም ደግሞ ማስገደድ አለባቸው። وتبديد شملهم መበተን አለባቸው። የተሰባሰቡ በዚህ መልኩ ሰዎችን ወደ እንደነ ጥፋት የሚጣሩ ከሆነ ማለት ነው። እና وألا يأخذهم في ذلك لومة لائم ይህንን ሲያደርጉ ደግሞ የማንም ወቀሳ ሊይዛቸው አይገባም። የማንም ወቀሳ ሊፈሩ አይገባም ይላል። ولا يدخلهم ريب في ضلالهم እነዚህ ሰዎች ጠማማ ስለመሆናቸው ምንም አይነት ጥርጣሬ ሊገባቸው አይገባም ይላሉ። ولا توان في إخزائهم وبعدهم بسبب قول قائل ይላሉ። ይህንን ቅጣት በእነሱ ላይ ከመፈጸም ደግሞ ወደ ኋላ እንዲሉ የሚያደርጋቸው ምንም ነገር ሊይዛቸው አይገባም። የሆነ ሰው ተነስቶ ለምሳሌ هذا فيه خلاف بين المسلمين ስላለ በፍጹም ይሄ ነገር ሊሸነግላቸው አይገባም። ምክንያቱም ኺላፍ ያለው ነገር አይደለም ማለት ነው። ምክንያቱም ሰዎች ከዚህ በፊት እንዳለው በሁዳ አሳበው ለምሳሌ ሙዚቃን ወይም ዜማን በልቅ መልኩ ሊፈቅዱ ይችላሉ። እና ከዜማ አንጻር ለምሳሌ የተፈቀደውና የተከለከለው ዜማ ብለን ከዚህ በፊት እንዳብራራ ነው የሆነ ውዝግብ ቢነሳ ወይ ደግሞ ዱፍ ለምሳሌ አንዱ የሙዚቃ መሳሪያ ነው የሚፈቀድባቸው ቦታዎች አሉ። አንዳንድ ዑለማዎች ይህንን ሰፋ ያደርጉታል፣ አንዳንዶቹ ጠበብ ያደርጉታል። ትክክለኛውን ከዚህ በፊት አይተናል። ይህንን ተመርኩዘው ይሄ እኮ ውዝግብ አለ ብለው ማምታቻ ቢፈጥሩ ይሄ ሊሸነግላቸው አይገባም እያሉ ነው ኢብኑ ሰላህ። قال فإنهم بمجموع أفعالهم مخالفون إجماع المسلمين مشايعون به باطنية الملحدين ይላሉ። ይህንን ተግባር በተግባራቸው ምክንያቱም አንድ ነገር ብቻ አይደለም። ዜማው ራሱ የተበላሸ ዜማ እንደፈለገ ነው፣ ግን እሱ ጥሩ ነው ቢባል ራሱ በሌላ በኩል የሙዚቃ መሳሪያ ነው ያከላሉ። አይዱፍ ብቻ ነው የተጠቀምነው እሱ ውዝግብ አለው ቢባል ትክክል ካለ መሆኑ ጋር ረቅስንም ይጨምሩበታል አይደለ? ያኒ መጨፈርን አክለውበታል ማለት ነው። እና በዚህ መልኩ ይህንን አንድ ላይ መፈጸሙ ግን የሁሉንም የሙስሊሞች አጠቃላይ ስምምነት የጣሰ ነው። እና በዚህ ተግባራቸው ደግሞ ከኢስላም የወጡ ባጥንያዎችን መንገድ እየተከተሉ ነው የሚሆኑት ይላሉ። قال وإنما الخلاف في بعض ذلك مع أنه ليس كل خلاف يستروح إليه ويعتمد عليه ይላሉ። ኺላፍ ካለ ቀደም እንዳልነው የተወሰኑት ነገሮች ለብቻ ተነጥለው ሲታዩ እንጂ አንድ ላይ ሲፈጸም አይደለም። مع أنه ይላሉ ማንኛውም ኺላፍ ስለተባለ ብቻ የምንጠጋው ወይ ደግሞ ደስ ብለን የምንይዘው ሊሆን አይገባም፣ የምንረኮዝበትም ሊሆን አይገባም የሚለውን መልእክት ያሰፍራሉ ማለት ነው። ومن يتبع ما اختلف فيه العلماء وأخذ بالرخص من أقاويلهم تزندق أو كاد ይላሉ። እንደሚታወቀው የዑለማዎችን ውዝግብ ሁሉ እየተከታተለ የሚቀለውን የሚገራውን ብቻ የሚመርጥ ካለ ይህ ሰው ወደ ዘንደቃ መግባቱ አይቀርም የሚል መልእክት ያስተላልፋል። فقولهم في السماح المذكور أو في السماع المذكور ለማለት ይመስለኛል። በዚህ የተጠቀሰው ሰማዕ አንዳንዶቹ ለምሳሌ إنه من القربات والطاعات ብለው መናገራቸው قول مخالف لإجماع المسلمين يا مسلمون ሙሉ ስምምነት የጣሰ አቋም ነው ይላሉ። فإجماعهم على خلاف قولهم هذا منقول محفوظ ይሄ ኢጅማዕ ስንል እንዲሁ በሙግት ብቻ ሳይሆን በትክክል የተላለፈና የተጠበቀ ኢጅማዕ ነው ይላሉ። እና ያው ኢጅማዕ የተጻረረ ደግሞ የሚጠብቀው ምን እንደሆነ ይታወቃል የሚል መልእክትን ያሰፍራሉ ማለት ነው። ስለዚህ ዞሮ ይህ እንዲሁ ነገሩን ከመፈጸም ባለፈ ወደ አላህ መቃረብ ያደርገው መያዝ የታከለበት ሙስተሐብ እስከ ማለት ደርሰዋል፣ የተወደደ ነው እስከ ማለት ደርሰዋል። እና መለየት ይኖርባል። ወደፊት ሼክ ኢስላም ተይሚያ ንግግር ላይ እንደምናየው አንድ ነገር ሰዎች እንዲሁ ለራሳቸው መዝናኛም ይሁን ለዱንያ ጥቅም ብለው ሲፈጽሙት ይቻላል ወይስ አይቻልም ተብሎ ነው የሚጠየቀው ማለት ነው። ነገር ግን እንደ ዒባዳ ሲታይ ይሄ ነገር በትክክል ማስረጃ አለው ወይስ የለውም፣ ያኒ መሽሩዕ ነው ወይስ ቢድዓ ነው ተብሎ ነው የሚጠየቀው። እና እነሱ ወደ አላህ መቃረቢያ ያደርገው እንደሚይዙት ደግሞ ከብዙዎቹ ንግግር እና ተግባር ስለሚንጸባረቅ ይህ ቢድዓ ስለመሆኑ ምንም አይነት ጥርጥር ሊኖር አይገባም ማለት ነው። ወላሁ አዕለም። ባረከላሁ ፊክ ሼክ። እንግዲህ ረቅስ የሚባለው በተለየ ደግሞ የሱፊዮቹ ረቅስ ዒባዳ ታስቦበት ተቀስዶበት ወደ አላህ መቃረቢያ ተደርጎ የሚያደርጉት እንቅስቃሴ፣ ውዝዋዜው፣ ጭፈራው ሁሉም አስል መሰረቱ እስላማዊ ሳይሆን ከሌሎች ሰዎች እንደተያዘ ነው። በተለየ መልኩ ደግሞ ከአቡበከር ጡርጦሺ እንዳስቀመጡት ማለት ነው ከሳሚሪ ተከታዮች ማለት ነው
ያኔ ወይፈኑን አምላክ አድርገው ይዘው በሱ ዙሪያ ነበር ሲጨፍሩ የነበሩትና አስሉ ከዛ ነው የተያዘው። በሙስሊሞች መካከልም እንደዛ ነው የገባው። አስል የለውም እስላማዊ ዑለሞችም ደግሞ በኢንካር ነበር ያስተናገዱት። የመጣው ነገር ሁላ ውድቅ በማድረግ ከታላላቅ አይሞች እንደነ ኢማሙ ሻፊዒ ረሂመሁላሁ ተዓላ፣ አልኢማም አህመድ፣ የዚድ ኢብኑ ሀሩን፣ ሌሎችም አይሞች ሁሉም ይሄንን በዳንስ ወደ አላህ መቃረብ ወይ በጭፈራ በሚለው ማለት ነው ወደ አላህ መቃረብን ሲያወግዙት ነው የተስተዋለው ማለት ነው። እና ከዒባዳ ውጭ በሆነ መልኩ ሼህ ረቅስስ እንዴት ነው የሚለውንም ተሰናን ያስከ نعم ረቅስ ወይም ጭፈራ ሲባል በሁለት መልኩ ሊታይ ይገባል። አንደኛው ከሙዚቃ ጋር ባልተቆራኘ መልኩ እንደዚሁ ዝም ብሎ መዝለል መጨፈር በቋንቋ ረቅስ ይባላል። ስለዚህ ቃሉ ያካትተዋል ማለት ነው። ሌላኛው ደግሞ የሙዚቃን ቅላጼ ተከትሎ የፊስቅ ወይም ደግሞ የአመጽ ሰዎች ወይም ከዲን የራቁ ሰዎች የሚፈጽሙት አይነት ረቅስ ነው እና ዑለማዎች በፊቅህ ኪታቦች ላይ ከሱፊያዎችም ጋር ሳያያይዙ ከነዚህ አመጸኞችም ጋራ በተለይ ከሙዚቃና ከሙዚቃ መሳሪያ ጋር ሳያያይዙ ስለ ረቅስ እንደ ጥቅል ያወሩት ነገር አለ እና እሱን ግን አስመልክቶ የተናገሩትን ወይም አንዳንዶች ያግራሩትን ሌላው ነገር ላይ ይሰራል ማለት አይደለም። ሌላ ነገር ላይ እንደሚሰራ ማሰብ ስህተት ነው የሚሆነው። ግን ለማንኛውም እንደ መዝሀብ እንዲህ ባጭሩ ለማየት ከታሰበ ዑለማዎች የተወሰኑት ሙሉ ለሙሉ ክልክል ነው አሉ። በቃ በሩን ዘጉት፣ ረቅስ አይቻልም የሚል አቋም ነው የተናገሩት። ለምሳሌ አብዛኛዎቹ ዑለማዎች ማለት ይችላል ሐነፊያዎች፣ ማሊክያዎች ይህንን አቋም በግልጽ ይናገራሉ። ከሐናቢላዎችም የተወሰኑት ይህንን ተናግረዋል ማለት ነው። የተወሰኑት ደግሞ ይጠላል በሚለው ብቻ ተብቃቁ። ይጠላል ማለት እንግዲህ ከሙዚቃ መሳሪያ ከምናምን ጋር በፍጹም ያልተያያዘው ረቅስ እንደሆነ ያው ሊረሳ አይገባም። እንደዚህ ያሉ ብዙዎቹ ሐናቢላዎች የመረጡት አቋም ይህን ይመስላል። ሻፊዒያዎች መጽሐፍት ላይ በተለይ ሙተአኺሮቹ ላይ አስሉ ይፈቀዳል የሚል ንግግር ልናገኝ እንችላለን። ግን እነሱም ራሳቸው ገድበውታል እና አንዳንድ ሰው ያው ይፈቀዳል ብለዋል ስለዚህ ኺላፍ አለበት ቢል ይህንን የሱፊያዎችን አስበው አይደለም ከሙዚቃ መሳሪያ ጋር የተቆራኘውንም አስበው አይደለም የሚለው የግድ ሊታወስ ይገባል ማለት ነው። እና ከዚህ አንጻር ነው ለምሳሌ ሻፊዒያዎች ራሳቸው ይፈቀዳል ሲሉ ብዙዎቹ ተሰኒ ለምሳሌ ወይ ተከሱር ካለበት በጣም መሰባበር ከሴቶች ጋር የሚያመሳስል መቅለስለስ ካለበት ወይም ድንበር ያለፈ ከሆነ ማለት እነሱ እንግዲህ ያው በተወሰነ መልኩ ዘለል ማለት ወይም መወዛወዙን ከሙዚቃ መሳሪያ እና ከሱፊያዎች አፈጻጸም ውጭ በሆነ መልኩ ምን ችግር አለው አስሉ እንቅስቃሴ ነው ብለው ሊሆን ይችላል። ግን በዚህ መልኩ ከሆነ አሉ እነሱ ራሳቸው እንደዚህ መስተባበር ያለበት ከሆነ አይፈቀድም ይላሉ። እንግዲህ ሚንባብ አውላ ያለምን ጥርጥር ከልምምድ የሚመጣ ከሆነ ለምሳሌ ሰዎች አንድ ላይ ተለማምደው እንደዚሁ ጭፈራን ወይም ዳንስን አስበው የሚፈጽሙት ከሆነ በተለይ ከእንዲህ አይነት ድንበር ዘለል እንቅስቃሴ ጋር የተገናኘ ከሆነ ይፈቅዳሉ ተብሎ አይታሰብም። ለሴቶች ይፈቀዳል ማለት ነው። ለሴቶች መሰባበር ነው። የሴቶችን አስመልክቶ በሰርግ ላይ በምን ላይ እነሱም ራሳቸው በዚህ ደረጃ ላይ ሳይሆን በተወሰነ መልኩ መወዛወዝን ብዙ ዑለማዎች ፈቅደውላቸዋል። ለዚህ ነው ወንዶች ራሱ ሲፈጽሙት ይሄ ከሴት ጋር መመሳሰል ነው ብለው ብዙዎቹ የሚከለክሉት ማለት ነው። እና ያም ያው እነሱ ብቻ ባሉበት ሁኔታና የተለየ ቀደም እንዳልኩት ለምሳሌ ከሆኑ ከሃዲያን ወይ ከዘፋኞች ከዳንሰኞች የተወሰደና በልምምድና በመማር የሚገኘውን አይደለም ማለት ነው። አልሐሊም ያለ ነው ያው እንትኑን ነው ተመልካቾች ግንዛቤ እንዲወስዱ ወደ ዒባዳ መቃረቢያ ተደርጎ ወደ አላህ መቃረቢያ ተደርጎ ሳይሆን እንዲሁ በተቀሉ እሱ ከላይ የተወሰነ ጥቆማ አሳልፈናል። ግን አሁን የዑለማዎች የፉቃሃዎች ንግግር እያልን እያወራን ያለ ነው ከዒባዳ ውጭ ያለውን ነው። ከሙዚቃ መሳሪያም ውጭ ያለውን ነው። ሐታ ከዜማ ጋር ተያይዞም አይደለም። ምክንያቱም ረቅስ የሚለው ቃል ዝም ብሎ አንድ ሰው ደስ ብሎት የሚጨፍረውንም ዝላይና ጭፈራ ሊያካትት ስለሚችል ማለት ነው። ከሻፊዒያዎች መካከል ለምሳሌ ከቀደምቶቹ አልሐሊሚ ከአልበይሀቂ ሼኾች አንዱ የሆኑት አልሐሊሚ ማለት ምን ይላሉ? ላኪን الرقص الذي فيه تثن وتكسر يشبه أفعال المخنثين حرام
على الرجال والنساء ይላል ራሳቸው ሻፊዒ ኢማም ማለት ነው። እንደዚህ መሰባበር ጎንበስ ቀናና መሰል የሆነው ያላግባብ እንቅስቃሴ ያሉበት ከሆነ የሙኸነቶችን ንግግር ማነው ተግባር ይመስላል አሉ። ሙኸነት የሆኑ ሴት የሚባሉ አይነት ሰዎችን የሚወገዙ ሰዎችን ተግባር ነው የሚመስለውና ይህ ለወንዶችም ለሴቶችም ክልክል ነው አሉ። አየህ ለወንዶችም ለሴቶችም ክልክል ነው አሉ። እና የፈቀዱ ካሉ ለወንዶች የፈቀዱ ማለት ነው። ለሴቶች እንኳን ብዙዎች ሲፈቅዱ አሁን ባልኩት ገደብ ነው። ከዚህ ውጪ ለወንዶች የፈቀዱ ካሉ ምንም በዚህ ደረጃ ያልደረሰው በተወሰነ መልኩ ከዜማም ከሙዚቃም ከዒባዳ ውጭ በሆነ መልኩ ይሆነው ነው እንጂ አንዳንዶች ጭራሽ ከመጀመሪያው ነው በሩን ዘግተውታል። ያም ከመሆኑ ጋር ደግሞ ምን ይላሉ ሻፊዒያዎች መብዛት የለበትም ይላሉ። በዚህ ለምሳሌ መታወቅ የለበትም ማለት ነው። አለበዚያ ሙሩአን የሚጥል ይሆናል እና النووي من يلالو ما حكمنا بإباحته في هذه الصورة قد يقتضي الإكثار منه رد الشهادة يلالو إباحة ويم يتشالل የሚለው ነገር ከዚህ ጋር ያይዘን የተጠቀስነው ነገር ይህንን ማብዛቱ ምስክርነትን ተቀባይነት የሚያሳጣ ያደርጋል لكونه خارما للمروءة ሙሩአን የሚያበላሽ ስለሆነ አንድ ሰው ካለበት ቦታ ከማህበረሰቡ ማንነት አንፃር ከሱ ማንነት አንፃር እንግዲህ ሊጠብቀው የሚገባው የክብር ደረጃ አለ። ያንን የሚያበላሽ ነገር ከሆነ ምስክርነቱ ተቀባይነት እንዳይኖረው የሚያደርግ ይሆናል ማለት ነው። ስለዚህ ከዚህ አንፃር የምንገነዘበው ሁሉም ዑለማዎች ዘንድ ረቅስ የሚከለከልበት ሁኔታ አለ ማለት ነው። የፈቀዱት አሁን ሱፊዮች በሚፈጽሙበት የዒባዳ ልባስ በለበሰው ይዘት አይደለም እና ከዚህ አንፃር ከዚህ በፊት አቡለይት ሰመርቀንዲ አልሐነፊ ሙዚቃ መከልከሉን በሁሉም ዑለማዎች ስምምነት ካረጋገጡት ዑለማዎች መካከል ጠቅሰናቸው ነበር እና ምን ይላሉ በዚህ ንግግራቸው ላይ والدليل على تحريم الغناء والرقص رقصን ጠቀሱ ማለት ነው። والدليل على تحريم الغناء والرقص وغيرهما من اللهو الكتاب والسنة وإجماع الأمة ይላሉ። يعني ዘፈንና ረቅስ ወይም ጭፈራ የተከለከለ መሆኑን የሚያሳየን ማስረጃ አንደኛ ቁርአን ነው الكتاب፣ ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ሱና፣ ሶስተኛ ደግሞ የህዝበ ሙስሊሙ አጠቃላይ ስምምነት ነው ይላሉ። አጠቃላይ ስምምነት ነው ይላሉ እና ይሄንን እንደ ኺላፍ ርዕስ አልቆጠሩትም ማለት ነው። በዚህ መልኩ ከዘፈን ጋር ከተቆራኘ ይሄንን ከዚህ በፊት እንዳየነው ደሽቲ النهي عن الرقص والسماع የሚለው መጽሐፋቸው ላይ ውስተውታል። من المتأخرين ደግሞ ቡርሃኑ ዲን አልቢቃዒ ኢናረቱ الفكر بما هو الحق من كيفية الذكر የሚለው መጽሐፋቸው ላይ አውስተውታል። አንድ የአልዕዝ ብን ዓብድሰላም ንግግር እዚህ ላይ እናውሳ። አልዕዝ ብን ዓብድሰላም አንዳንዶች እንዲህ አይነት የሱፊያዎች ረቅስ ወይም ጭፈራ ላይ ተገኝተዋል ይላሉ። በመጽሐፍታቸው ላይ የምናገኘው ግን የተለየ ነገር ነው። ሰዎች የሚያወሩት ከየት እንደመጣ አላህ ነው የሚያውቀው። እንዲያውም ከዚህ በፊት እንደገለጽ ነው ስለሳቸው በዚህ መልኩ የሚወራው ነገር ከአስተማማኝ ምንጭ የተገኘ አይደለም። መጽሐፋቸው ላይ በትክክል በእጃቸው የጻፉት እሳቸው መሆኑ የሚታወቀው መጽሐፋቸው ላይ ቀዋዒዱል አሕካም ፊ መሳሊሒል አሕካም ፊ መሳሊሒል አናም በሚለው መጽሐፋቸው ላይ ምን ይላሉ? وأما الرقص والتصفيق فخفة ورعونة مشبهة لرعونة الإناث لا يفعلها إلا راع أو متصنع كذاب ይላሉ። ዳንስ ወይም ጭፈራ ግን እንደዚሁም ተስፊቅ ማጨብጨብ ማለት ነው። ይህ መቀለል ነው ይላሉ። እንደዚሁም አጉል መቅለስለስ ነው፣ የሴቶችን መቅለስለስ የሚመስል አጉል መቅለስለስ ነው ብለው አጣጥለውታል ማለት ነው። ይሄንን በጣም የሚቅለሰለስ እንደቀደሙ እንዳልነው አይነት ሰዎች ካልሆኑ በስተቀር የሚሰራው የለም። ወይም ደግሞ ተሰኒዑን ከዛብ የሌለውን ለማስመሰል የሚሞክር ውሸታም ካልሆነ በቀር አይፈጽመው ማለት በቃ የመልእክተኛው ውዴታ ምናምን ብሎ የሚያጨበጭበው አንዳንዱ በሳቸው ንግግር መሰረት የእውነት አይደለም። መሐባ እንደዚህ አያደርግም። መሐባ የሚያደርገው ሌላ ነገር ነው። መሐባ መከተል ነው ማለት በእውነት እሳቸውን የሚወድ ሰው አንደኛ ውስጡ የሆነ ስሜት አይኖረው አይደለም፣ ግን ከዛ ባለፈ የእሳቸውን ዲን ያስጠብቃል፣ ክብራቸውን ያስጠብቃል፣ ይከተላቸዋልም ማለት ነው። ምን አሉ ቀጥለው? وكيف يتأتى الرقص المتزن بأوزان الغناء ممن طاش لبه وذهب قلبه ይላሉ። እውነት ወጅድ እንደሚሉት በቃ መሐባው እዚህ ደርሶ
የምንሰራውን አናቅም የምንሰራውን የማናቅበት ደረጃ ላይ ደረስን የሚሉ ከሆነ እንዴት ከዘፈኑ ቃና ወይም ደግሞ ከዘፈኑ ቅላጼ ጋር በሚሄድ መልኩ ሪትሙን ጠብቆ ከአውዛኑ ጋራ አብሮ ሊጨፍር ይችላል? በትክክል ይህን ጠብቆ የሚደንሰው ሰው ራሱን የማያውቅ ሰው ነው እንዴ? አይደለም አይደል? ይሄንን አይተው ነው እሳቸው ውሸት ነው የሚሉት ማለት ነው። ግድግዳ ላይ ሞክር ያሉት አብዱላህ ኢብኑ ሙባረክ እንዴ እንተለ እሱ ቁርአን የሚቀሩ ሰዎች ነበሩ በፊት ማለት ቁርአን ሲቀሩ ማለት ነው ሰሃቦች ጋር በማይታወቅ መልኩ خلاص ወይ ሲሰሙ ቁርአን ሲሰሙ ራሳችንን እንስታለን ብለው ራሳቸውን መሳት የጀመሩ ሰዎች ነበሩና ሼክ ኢስላም እንደሚለው ብዙዎቹ በዛን ጊዜ የነበሩ ሰለፎች አውግዘውታል። ይሄንና ጉል ራስን መሳት ነው የሚባለው ነገር ግን በትክክል የእውነት ከሆነ ላይወቀስ ይችላል ይላሉ ሼክ ኢስላም ተይሚያ። ግን ብዙ ጊዜ ያ ላይሆን ይችላልና የድሮ ሰለፎች እንደዛ ነው። አሁን እንዳልከው እውነት መሆኑን የምናረጋግጠው አጥር ላይ ከፍ ያለ አጥር ላይ ይቆምና ከዛ በትክክል ቁርአን ሲቀራ እንደሌላው ጊዜ ራሱን የሚስት ከሆነ እውነቱን ነው ማለት ነው ይላሉ። طيب ቀጥለው ምን ያለው وقد قال عليه السلام العز بن عبد السلام ማለት ነው خير القرون قرني ثم الذين يلونهم ثم الذين يلونهم ብለዋል መልእክተኛው عليه الصلاه والسلام የተሻለው ትውልድ የኔ ትውልድ ነው ቀጥለው ደግሞ የሚመጣው ትውልድ ብለው መናገራቸውን ያወሳሉ ሐዲሱን ያወሳሉ ማለት ነውና ولم يكن احد من هؤلاء الذين يقتدى بهم يفعل شيئا من ذلك እንደዚህ አርአያ ከሚደረጉ ትላልቅ ኢማሞች መካከል በዛን ዘመን ከነበሩ ኢማሞች መካከል ይህን የሚያደርግ አንድም አልነበረም ይላሉ። وإنما استحوذ الشيطان على قوم يظنون أن طربهم عند السماع إنما هو متعلق بالله عز وجل ግን ሸይጣን የተቆጣጠራቸው ምን አይነት ሰዎችን ነው? በዚህ መልኩ ፈንደቃቸው እና ጮቤ መርገጣቸው ይህንን ነገር ሲሰሙ ለአላህ ብለው እንደሆነ ይህን የሚፈጽሙት እንዲያስቡ ያደረጋቸው ሰዎችን ነው ይላል። ولقد مانوا فيما قالوا وكذبوا فيما ادعوا እና ተናገሩት ላይ ውሸትን ዋሽተዋል። ማኑ يعني መይን ውሸት ማለት ነው። የሞገቱት ላይም እንደዚህ ዋሽተዋል ይላሉ። من جهة أنهم عند سماع المطربات وجدوا لذتين اثنتين ይህንን ደስ የሚል ዜማ ሲሰሙ ሁለት ለዛ ነው ሁለት ደስ የሚል ሐሴት የሚፈጥር ነገር ነው በትክክል ያለው በዛን ጊዜ ይላሉ። إحداهما لذة المعارف والأحوال المتعلقة بذي الجلال አንደኛው በትክክል በልባቸው ውስጥ የሚያገኙት ከግጥሙ በተለይ ይዘት አንፃር የሚያገኙት መልእክት ሊሆን ይችላል አሉ። ያ እንግዲህ ከተገኘ ነው በትክክል። ምክንያቱም አንዳንዴ የሚያዜሙት ወይም የሚናገሩት ንግግርና የሚጠቅሱት ስንኝ ራሱ በጣም የሚገርም ነገር ነው። ሁለተኛው ደግሞ አሉ لذة الأصوات والنغمات والكلمات الموزونات الموجبات لذات النفس التي ليست من الدين ولا متعلقة بأمور الدين ሁለተኛው ደግሞ እንደዚሁ የሚያምር ቅላጼ ያለውን ይህንን ድምጽ የተመዘኑ ቃላትን እና ያው የነፍስን ሐሴት የሚያስገኙ ሆኖ እነዚህን ቃላት በመስማት የሚገኘው ነውና فلما عظمت عندهم اللذتان غلطوا فظنوا أن مجموع اللذة إنما حصل بالمعارف والأحوال ይሄ ነው እንግዲህ በትክክል እዛ ቦታ ላይ ተገኝተው በመጨፈራቸው የሚሰማቸው አንዳንዱ የኢማን መጨመር ይመስለዋል። ግን የተሰማው ሐሴት አለ ደስታ አለ። ያ ደስታ في الحقيقة የሁለት ነገሮች ጥምር ነው ያሉ ነው እሳቸው። አንደኛው ምናልባት መልእክቱ ተገቢ መልእክት ምክር አዘል መልእክት ሊሆን ይችላል እና በዛ የተነሳ ኢማኑ ሊጨምር ይችላል። ሁለተኛው ደግሞ ራሱ ዜማ የሰው ልጅ እንግዲህ ያው እንደዚህ አይነት ደስ የሚል ሐሴት የሚፈጥር ዜማን እና ሙዚቃን መስማት ይወዳልና የነዚህ የሙዚቃውና የመልእክቱ ጥምር የፈጠረውን ነገር እነሱ በትክክል የኢማን መጨመር አድርገው ያሰቡ በትክክል ከመልእክት አንፃር ወደ አላህ መቃረቢያ ስለሆነ ሊያስቡ ይችላሉ። ግን እንደዛ አይደለም ነው وليس كذلك ይላሉ። بل الاغلب عليهم حصول لذات النفوس التي ليست من الدين بشيء ይላል። እንደም አሸናፊው ወይም የሚያይለው في الحقيقة ምንድነው ይሄ ከነፍስ ለዛ ጋር የተያያዘው በሙዚቃው የተነሳ የሚያገኙት ሐሴት ነው ይላል። እና በመቀጠል ምን ይላሉ وقد حرم بعض العلماء التصفيق لقوله عليه السلام انما التصفيق للنساء አንዳንድ ዑለማዎች ተስፊቅ ወይም ማጨብጨብ ለወንዶች ሙሉ ለሙሉ ክልክል ነው ይላሉ። ለምን መልእክተኛው عليه الصلاه والسلام حتى صلاه ላይ ማለት እንግዲህ ሶላት ላይ መናገር ይግድ ሊያስፈልግ ይችላል። ኢማሙ ሲሳሃት መንገር አንድ ضروره ነበር። ግን ያንን ራሱ በማድረግ ፋንታ መልእክተኛው عليه الصلاه والسلام ወንዶች ተስቢህ እንዲሉ ሱብሃንአላህ ሴቶች ደግሞ ጥራሽ ድምጽ እንዳያወጡና በማጨብጨብ እንዲብቃቁ አደረጉ ማለት ነው። ስለዚህ የከለከሉ ዑለማዎችም አሉ ولعن عليه السلام
عليه الصلاة والسلام المتشبهات من النساء بالرجال المتشبهين من الرجال بالنساء حديث ላይ እንደመጣው መልእክተኛው ከሴቶች ከወንዶች ጋር የሚመሳሰሉትን ያኒ ሴት ሆነው ወንዶች ጋር የሚመሳሰሉትን ተራግመዋል ወንዶች ሆነው ደግሞ ከሴቶች ጋር የሚመሳሰሉትን እንደዚሁ ተራግመዋል የሚለውን መልእክት ያሰርፋሉ ማለት ነው። ቀጥለው ምን ያለው ومن هب الإله وأدرك شيئا من تعظيمه لم يتصور منه رقص ولا تصفيق ይላሉ። አላህን ፈጣሪውን ወይም አምላኩን የሚፈራ የሱን ታላቅነት በልቡ ያገኘ ሰው ይጨፍራል ወይም በዚህ መልኩ ያጨበጭባል ተብሎ በፍጹም አይጠበቅም ይላሉ። ይሄን ያህል የጠነከረ ቃል ነው የሚናገሩት አልዒዝ ብን አብድ ሰላም ማለት ነው። ولا يصدر التصفيق والرقص إلا من غبي جاهل ولا يصدران من غافل فاضل ይላሉ። ተስፊቅና ረቅስ ማጨብጨብና መጨፈር ሞኝና አላዋቂ ከሆነ ሰው ብቻ ነው የሚገኙት ይላሉ እንጂ ዓቂልና ፋضል ከሆነ ሰው እነዚህ ነገሮች አይገኙም። ويدل على جهالة فاعلهما أن الشريعة لم ترد بهما في كتاب ولا سنة بشريعة ደግሞ ይሄ ነገር አለመኖር ራሱ ይሄንን የሚፈጽም ሰው አላዋቂ መሆኑን ያሳያል። በሸሪዓ ይሄንን የሚደነግግ ምንም ነገር የለም ቁርአንም ሐዲስም ላይ ولم يفعل ذلك أحد الأنبياء ولا معتبر من أتباع الأنبياء ከነብያት ይሄን ያደረገ የለም ከነብያት ተከታዮችም እውነተኛ ተከታይ ከሆኑት ይሄን ያደረገ የለም። وإنما يفعل ذلك الجهلة السفهاء الذين التبس عليهم الحقائق بالأهواء ይሄን የሚያደርጉት ግን እውነታ ከስሜት ጋር የተቀላቀለባቸው አላዋቂዎችና ሞኞች ናቸው ይላሉ። وقد قال تعالى ونزلنا عليك الكتاب تبيانا لكل شيء الله سبحانه وتعالى ቁርአን ላይ ይህንን መጽሐፍ ለሁሉ ነገር መግለጫ እና መብራሪያ እንዲሆን አድርገን አውርደንልሃል ይላቸዋል መልእክተኛው عليه الصلاة والسلام። በመቀጠልም وقد مضى السلف وأفاضل الخلف ولم يلابسوا شيئا من ذلك ይላሉ። ቀደምት ትውልዶችና ከበስተኋላ የመጡትም ታላላቆች እንዲህ አይነት ነገርም ፍጹም ሳይላበሱ አልፈዋል ብለው አዲስ ነገር እንደሆነ ይገልጻሉ። ያው ንግግራቸውን በዚህ መልኩ ይቀጥላሉ ማለት ነውና እንደዚህ ነበር እንግዲህ በሱፊያዎች በኩል የተዋወቀውን ረቅስ ዑለማዎች ሲያወግዙ የነበረው። በተሰውፍ መንገድ ላይ እንዳሉ የሚያስቡ ብዙ ሰዎች ዛሬ ከሚያወድሷቸውና ከአርአያዎች መካከል ከሚቆጥሯቸው ዑለማዎች መካከል አንዱን ለመጥቀስ ያህል ሱብኪ ሼክ የዒዝ ብን አብድ ሰላም ላይ መጨረሻ ላይ ረቅስን እንትን ያወገዙበት መንገድ ስናየው ከሰለፎች መንገድ እንዳልነበረ ብዙ ጊዜ ያው ቢድዓ ላይ ምናምን ያነሷቸዋል እሳቸውን ቢድዓ ላይ ለተቅሲማት ላይ እሳቸውን የከፋፈሉት ይባላልና ከዚህ በፊትም በተደጋጋሚ የእሳቸው ተቅሲማትና ሰዎች በአሁኑ ሰዓት እየሰሩ ያለው ቢድዓ እንደሚለያይ ሙራዱን በደንብ እንዳልተረዱትና ኺላፋቸው ምናልባትም ቃላቢ ነው የሚል ብዙ ጊዜ የተለያዩ ሙሐደራዎች ላይ ሰምተናልና እዚች ጋር አሁን ቢድዓን እንደ ቢድዓን የቆጠሩት ማለት ነው ወደ ከሰለፎች አለመገኘቱና ኢስቲናዳቸው ሁሌም የታላላቅ አይማዎች ክብራቸውን የሚያገኙት በሰለፎችን መንገድ በመከተልና አንድም ደግሞ ያወገዙበትም ይሄንን ቢድዓውን ተሰውፉን ያወገዙበትም ከሰለፎች መንገድ ባይተዋሪውን አዲስ መጤ መሆኑ ነውና እችንም ልብ እንዲሉ ጥቆማለ ነው። ትክክል ነው። አልዓዚዝ ብን አብድ ሰላም በርግጥ ቢድዓ ለአምስት ይከፈላል ሲሉ ከፈትዋዎቻቸው በግል በደንብ አድርጌ እንዳስተዋልኩት የሚፈልጉት ቋንቋዊ በሆነ ጥቅል ይዘቱ ነው። ቢድዓ ሲሉ ቋንቋዊ በሆነ ጥቅል ይዘቱ ነው ለአምስት ይከፈሉት እንጂ ከብዙ ኢማሞች በበለጠ ሁኔታ አዳዲስ ነገሮችን የሚያወግዙ ነበሩ። ብዙ ሰዎች ዛሬ ጥሩ ብለው የሚያስቧቸውን ቢድዓ አይነቶች እንሳቸው በፍጹም ቢድዓ ስለሆነ አይቻልም ብለው ፈትዋ ይሰጡ ነበር። ስለዚህ በጥቅል ቋንቋዊ ይዘቱ አምስት ነው አሉ እንጂ ያው ሰዎች ጥሩ ብለው ያሰቡትን ሁሉ በቢድዓ ሐሰና ስም መፈጸም ይችላሉ የሚል እንድምታ ለማስተላለፍ ፈልገው አይደለም። ወይም ኢንሻአላህ ይሄ ያው ሌላ ርዕስ ስለሆነ ሌላ ጊዜ ምናልባት እናብራራ ይሆናል እና እንዳልኩት በተሰውፉ መስመር ላይ ያሉ ሰዎች እንደ አርአያ ከሚቆጥሯቸው ሰዎች መካከል የተወሰኑትን ከዚህ በፊትም ጠቅሰናል። ሱብኪ ለምሳሌ ሙግኒ አልሙሕታጅ ላይ እንደተላለፈው ሸርቢኒ እንደጠቀሱት ማለት ነው السماع على الصورة المعهودة منكر وضلالة አሁን በተለመደው የሱፊያዎች አፈጻጸም መሰረት ማለታቸው ነው። ይህ ሰማዕ በጣም የተወገዘና እንደ ጥመት የሚቆጠር ነው። وهو من أفعال الجهلة والشياطين ብለው በጣም በጠበቀ ቃና ነው ያወገዙት። ይሄ የማህየማና የሸይጣኖች ተግባር ነው ብለው ነው የጠቀሱትና ለዚህም ደግሞ يعني የሚመረኮዝበት ማስረጃ አለኝ ብሎ የሞገተ ሰው ውሸት እንደተናገረ ወደ መልእክተኛው ያስጠጋውም ካለ ደግሞ ይህ ንግግሩ መልእክተኛው ላይ እንደ መዋሸት እንደሚቆጠር ደጋግመው ነው የሚያነሱትና
እሳቸውም ሆኖ ሌሎችም አኢማዎች እንዲህ አይነት ነገሮችን ሲያወግዙ ነው የምናገኘው ማለት ነው። አልሙሂም እንግዲህ የዑለማዎች ንግግሮች በአንድ ላይ ማካለል ስለሚከብድ በጥቅሉ ስለዚህ ያለን ግንዛቤ በእነዚህ ዑለማዎች ንግግር ውስጥ ራሱ የተገለጸ ስለሆነ ይህን ያህል ከጠቀስን ይበቃናል ብዬ አስባለሁ። ባረከላሁ ፊክ። እስካሁን ያየነው ውድ ተመልካቾች ረቅስ ፊል ኢስላም እንዴት ይታያል የሚለው ነው። ከሙዚቃ ሲቃ ከሚለው ፕሮግራማችን ጋር ቀጥታ ግንኙነት ስላለው ብዙ ጊዜ ረቅስ ከሙዚቃ ጋር አብሮ ሙዚቃ ተቀላቅሎበት ዜማ ተቀላቅሎበት ስለሚካሄድ እሱ ላይ ያለውን ሸሪዓዊ እይታ ማወቅ ግዴታ ስለሆነብን ነው። ወከዛሊክ ደግሞ በዚህ ርዕስ ላይ እንደ ተቀሩብ አድርገው ይሄ ሙዚቃውንም ከሙዚቃም ውጭ ማለት ነው ያሉ እንቅስቃሴዎችም ማለት ነው ረቅስን ውዝዋዜም ምንበለው ብቻ ማንኛውም እንቅስቃሴን ወደ አላህ መቃረቢያ የሚያደርጉት ሰዎች መነሻቸው ከየት ነው፣ ኡለሞችስ በምን አይነት መልኩ አስተናገዷቸው ሚለውን ነው እያየን ያለ ነው። ዲናዊ ርዕስ ነውና ሸሪዓዊ ሁክሙን ማወቅ ግዴታ ነው። በዲን ጋር ተስተካክሎ እስከመጣ ድረስ አይማዎቻችን ከጥንት ጀምሮ ታላላቆቹና ኢማሙ ሻፊዒ ሌሎችም አይማዎቻችን ይህን ነገር እንግዳ እንደሆነ መጤ እንደሆነ ዘናዲቃዎች ፋሲቅ ሊባሉ የሚችሉ ሰዎች ወይም ዚንዲቅ የሚባል ሼክ ዚንዲቅ አንድ አማርኛ አለው እንዴ? ያው ሙናፊቅ ማለት ነው ዚንዲቅ። ግን አንዳንድ የእስላም ሊቃውንት እንደሚሉት ይህ ከጊዜ በኋላ የመጣ ቃል ነው። ይሄ ሙዓረብ ነው፣ አስሉ አረብኛ አይደለም። ሙናፊቅ ግን ያው አረብኛ ነው፣ አስሉ ናፊቃ ሊርቡዕ ከሚለው የተወሰደ ነው ይላሉ። አልሙሂም ዚንዲቅ አንዳንዶች እንደሚሉት ከሙናፊቆች ለየት የሚያደርገው ኢስላምን የሚያጠለሽ ንግግሮችን ከጊዜ ወደ ጊዜ የሚናገር ነው። ሙሉ ለሙሉ እንደ ሙናፊቆች ክህደቱን ደብቆ ላይኖር ይችላል እንጂ ዞሮ ዞሮ ወደ ኢስላም ራሱን ያስጠጋ ነው የሚሆነው ማለት ነው። ግን ያው ከሀዲ ወይም ደግሞ ከኢስላም ውጭ የሆነ ግለሰብ ለማለትም ጭምር ይጠቀሙበታል ማለት ነው። አላ ኩሊ ሐሊል እነኚህ ዘናዲቃዎች ያመጡት ባይተዋር የሆነ ከኢስላም የማይታወቅ የሆነ እንደሆነው አይሞቻችን የገለጹት። በመቀጠል ያየ ነው ረቅስ እንዲሁ ከዒባዳ ውጭ ዝም ብሎ መንተን እንቅስቃሴ ማድረግ ወይ መደነስን በለ መጨፈር እንዴት ይታያል በሚለው ላይ ማሊኪዮችም ሐነፊዮችም ዘንድ ሐራም እንደሆነ፣ የሐናቢላዎቹ ደግሞ የአብዛኞቹ አቋም ከራህ እንደሆነ፣ ኢማሙ ሻፊ መዝሀብ ላይ የሻፊዮቹ ላይ እንደሚፈቀድ ባይሆን እንደ ማንኛውም እንቅስቃሴ ነው ይፈቀዳል። ግን እነሱም ቢሆን ሸርጥ እንዳስቀመጡ ነው። ከሙዚቃ ጋር መሆን የለበትም፣ ዒባዳ መከሰድ የለበትም፣ እንዲሁም መብዛትም የለበትም። ሰውየው በዛ ያህል በሚታወቅ ልክ መሆን የለበትም ነው። ከዛ ውጭ ግን የርዕሳችን መነሻ የሆነው ይሄ ሱፍያ የሚባለው እንግዲህ ሱፍያ ሰፊ የሆነ ቃል ነው፣ ብዙዎችን የሚያካትት ነው። መጥፎቹ በጣም ጥግ የደረሱትም በዛ ስም ይጠቀሱ አሉ። ሻል የሚሉ አካላት የሚጠቀሱበት የሆነ ሰፋ ያለ ስም ነውና ከሱፍያዎች ዘንድ ይሄንን እንደ ዒባዳ ቆጥረው ወጅድ የሚሉት ሌሎችም ቃላቶች አሉ ለሱ ጋር የሚታወቁት ማለት ነውና ይህንን የዲን አካል አድርጎ መሄዱ ቢድዓ እንደሆነ መጤ እንደሆነ ሀታ ወደ ሱፊ ራሳቸውን ያስጠጋሉ ተብሎ የሚታወቁ ራሱ ወይም ሱፊዎች ዘንድ ትላልቅ ቦታ አላቸው ተብሎ የሚታወቁ አይሞች ዘንድ ይሄ ነገር የተወገዘ እንደሆነ በተለይ ደግሞ ወደ ሰሃቦችና ወደ ነቢዮች ያስጠጋ ሰው ከማቃል ሱብኪዩ ረሂመሁላህ ተዓላ ይሄ በነቢያችን ላይ ሰለላሁ ዐለይሂ ወሰለም እንደ መቅጠፍ እንደሆነ ከነቢያችን ሰለላሁ ዐለይሂ ወሰለም ያኒ ስራ ውጭ የሆነ እሳቸው ላይ ተቀጠፈ እንደሆነና ሰውየውም አደብ መያዝ እንዳለበት ወልየል አምር እንደዚህ አይነት አካሎችን አደብ ማስያዝ እንዳለበት ነው ፈትዋ የሰጡት ረሂመሁላህ። አሁን ሼክ ምንድነው አሁን የምናነሳው ደግሞ ሹብሃቶች አሉ። አንዳንድ እንግዲህ ሱፊያዎቹ ዘንድ የሚነሳ አንዳንድ ሹብሃት አለ እና ያንን ሹብሃት የማጥራት ሂደት ኢንሻአላህ እንሄዳለን። አንደኛው ምንድነው ሹብሃ የሚያነሱት አስሉ አልአስሉ በራአተ ዚማ ነው፣ አልተከለከለም፣ ናሂ ያልመጣበትም። ናሂ እስካልመጣ ድረስ በዚህ መልኩ ዒባዳ ብናደርግ ዚክር ላይ እንዲህ አይነት እንቅስቃሴዎችን ብናደርግ ብንወዛወዝ እነኚህ ነገሮች ምንም ችግር የለባቸውም ይላሉና በዚህ ላይ ምን ትላላችሁ? طيب እንግዲህ በቅድሚያ በዚህ ላይ ናሂ ያልመጣበትም የሚለው ገለጻ አሻሚ ገለጻ ነውና ከዚህ አንጻር ነው ዑለማዎች ከዒባዳም ጋር ሲያያይዙት በጥቅሉ
ይፈቀዳል አይፈቀድም የሚለውን አስመልክቶ ቅድም እንዳየነው የተወዛገቡት ማለት ነው። እና በብዙ ዑለማዎች አቋም ይሄ ወይ የተከለከለ ነው ወይ የተጠላ ነው ብለን ነበር። ፈቀዱ የተባሉት ራሱ ድንበር ባልዘለለ መልኩ ተከሱርና ተፈኒ በሌለበት ሁኔታ፣ መሰባበር የሌለበት ሁኔታ፣ ከሙዚቃ ጋር ባልተቆራኘበት ሁኔታ ነው የፈቀዱት ተብሏል። እና መሰረቱ ሙባህ ነው ሲባል ከሚያስከትለው የክብር መጉደፍ ወይም ደግሞ ከሚያስከትለው የወደፊት ጦስ ወይም ጣጣ አንጻር ሊከለከል ይችላል። ይሄ ተግባር ለምሳሌ ያለ ሙዚቃ መሳሪያ ቢፈጸም ግን የሙዚቃ ሰዎች የሚሰሩት ስለሆነ ከነሱ ጋር እንዳይመሳሰል ተብሎ አንድ ሰው ሊከለከልም የሚችልበት መሆኑ ሊታወቅ ይገባልና ከዚህ በፊት ያው በተደጋጋሚ እንዳልነው አስሉ ሙባህ ነው አንድ ነገር ሲባል አስል ማለት መሰረታዊ እይታችን ማለት ነው እና ዲፎልት እንደማለት ነው። የማይቀየር አይደለም፣ ሊቀየር ይችላል ማለት ነው። አመዛኝ ነገር ከመጣ ሊቀየር ይችላል። እንዲያውም ከዚህ በፊት እንዳልነው በትንሽ ማስረጃ እንኳን ወይም በደካማ ማስረጃ እንኳን ሊቀየር የሚችል ነገር ነው። አስል ማለት ጠንካራ ሆኖ ሁሌ የሚቆይ ነገር አይደለም ማለት ነው። በትንሹ ሊቀየር የሚችል ነገር ነው። ነገር ግን ከዚያ ባለፈ አሁን እዚህ ላይ እኛ ትኩረት ልንሰጠው የሚገባው ስለ ሱፊያዎች ረቅስ ወይም ጭፈራ ስናወራ እንዲሁ ይፈቀዳል አይፈቀድልም የሚባል ጥያቄ ብቻ አይደለም መነሳት ያለበት። እነሱ ወደ አላህ መቃረቢያ አድርገው ይዘውታልና ይህ ነገር ይደነገጋል ወይስ አይደነገግም ተብሎ ነው መጠየቅ ያለበት። ስለዚህ እነሱ ናቸው ማስረጃ ማምጣት ያለባቸው። ኢባዳ እስከሆነ ድረስ ያለ መረጃ ወደ አላህ መቃረቢያ አድርገው ይህን ተግባር ይዘውታልና እነሱ ናቸው ማስረጃ መቅረብ ያለባቸው። እና እነሱ ማስረጃ ካላቀረቡ እዚህ ላይ የሚነሳው ፍርድ ምንድነው? ቢድዓ ነው የሚል ይሆናል ማለት ነው። ስለዚህ መሽሩዕ ነው ወይስ አይደለም ሲባል መሽሩዕ ነው የሚል ሰው ማስረጃ ማቅረብ አለበት። ማስረጃ ካላቀረበ ደግሞ ክልክልነቱ ሌላ ማስረጃ ያስፈልገው። መሽሩዕ ለመሆኑ ብቻ በቂያችን ነው ወደ አላህ መቃረቢያ አድርገው እስካሰቡት ድረስ ማለት ነው። ወለዛልክ ከዚህ አንጻር ነው ዑለማዎች ከዚህ በፊት እንደገለጹ ነው። ለምሳሌ ይሄ ማንም ያልሰራው ነው፣ በሰሃቦች ጊዜ አልነበረም፣ በታቢዒዎች ጊዜ አልነበረም ሲሉ ይህንን አስበው ነው። ምላሽ ስለሆነ ይሄ ራሱ በቂ ምላሽ ነው ማለት ነው። ወለዛልክ ሸይኹል ኢስላም ምን ይላል? የሆነ ቦታ ላይ ለምሳሌ ابن تيمية وأما الرقص فلم يأمر الله به ولا رسوله ولا أحد من الأئمة بل قد قال الله عز وجل في كتابه واقصد في مشيك ይህንን የሚደነግግ ነገር የለም። አላህም መልእክተኛውም አላዘዙም። እንዲያውም ቁርአን ላይ ወይ ሐዲስ ላይ ያሉት ማስረጃዎችን ስንመለከት ተቃራኒ ነገር ናቸው። ሰውን የሚያረጋጉ ወቅሲድ ፊ መሽክ አካሄድህን አስመልክተው ለምሳሌ ረጋ ባለ መልኩ መሄድ አንድ ሰው እንዳለበት ነው የሚመክረው ቁርአን ማለት ነው። ወዒባዱ الرحمن الذين يمشون على الأرض هونا ረጋ ብለው ቀስ ብለው ነው ቢሰኪነት ነው ወቃር ነው የሚጓዙት ማለት ነው። እና በተቃራኒው ግን ያሉት ሰዎች ይሄንን እየተጻረሩ ነው ያሉት እና መሰረቱን ይዘው አይደለም እየተጓዙ ያሉት ማለት ነው። ልክ እንደዚህ ابن القيم ምን ይላሉ? فإن كثيرا من الأفعال قد يكون مباحا أو مكروها أو محرما إما بالاتفاق أو فيه نزاع بين العلماء فيستحسنه طائفة من الناس ويفعلونه على أنه قربة وطاعة ودين يتقربون به إلى الله ይላል። አንዳንድ ነገሮች በመሰረቱ ፍርዳቸው የታወቀ ሊሆን ይችላል፣ ሙባህ ሊሆን ይችላል፣ ወይ ተጠሉ ወይ ሙሐረም ራሱ ሊሆን ይችላል። በሁሉም ዑለማዎች ስምምነት ፍርዱ የጸደቀ ሊሆን ይችላል፣ ወይ የተወሰነ ውዝግብ ሊያስተናግድ ይችላል። የተወሰኑ ጭፍራዎች ይመጡና ይሄ ነገር እኮ ጥሩ ነው ብሎ ፍርዱን ይቀይሩታል ማለት ነው። እንዲያውም ወደ አላህ መቃረቢያ አንድ ምክንያት ያደርጉታል፣ ቀጥታ እንደ ዒባዳ ይፈጽሙታል ማለት ነው። እና ይህ ሲሆን ግን በፍጹም የአላህ ምርጥ ባሮች መገለጫ አይሆንም። እዚህ ላይ እንደሚገልጸው ማለት ነው ግልጽ የሆነ ስህተት ነው የሚሆነው እዚህ ላይ። ምክንያቱም የዑለማዎች ኺላፍ ሌላ፣ እነሱ ከዛ አልፈው ያኒ ይፈቀዳል ከማለት አልፈው ወደ አላህ መቃረቢያ አንድ ጣዓ ወይም መልካም ተግባር አድርገው ነው የቆጠሩትና ይህ ደግሞ ራሱን የቻለ አንድ ስህተት ነው። ስለዚህ እንዲሁ በጥቅል እንደመርሆ አስሉ ይፈቀዳል የሚለውን ነገር ማርገብገብ አይቻልም እዚህ ላይ ማለት ነው። አስሉ ይፈቀዳል ማለት አልአስሉ ፊል አሽያእ ኢባሃ ወይም ደግሞ ፊል መናፊዕ ኢባሃ የሚለው ቃዒዳ በትንሽ ማስረጃም ያኒ በሆነ መልኩ ሊቀየር ይችላል፣ ዝርዝር ህግጋት ላይ ሊቀየር ይችላል። እና እዚህ ላይ ደግሞ እነሱ ከዚያ ያለፈ ነው እየሰሩ ያሉት። የሆነ ሰው ደስ ሲለው መፈንጠዙን አይደለም እኛ እያወሳን ያለ ነው እንደ ዒባዳ የሚፈጸመውን ነው። ተጠራርቶ ተሰባስቦ ሆን ብሎ ኑ ተብሎ ተዘጋጅተው ነው የሚመጣው ራሱ አለ። ኪታብም እኮ ጭምር አላቸው ያዘጋጃሉ። በዚህ እነሱ ጋር አዳብ ምናምንም አለው። አዳብ አለው እንግዲህ በደም ዝርዝሩን አስቀምጠው ማለት ነው። ጋዛሊ ጋር ባረከላሁ ፊክ ሼክ። ሌላው የሚያመጡት ምንድነው ለዒቡል ሐበሻ አለ ሐዲስ አይሻ ረዲየላሁ ዐንሃ መስጂድ ውስጥ ሐበሾች አንዳንድ ቦታ ላይ የዝፈኑን የሚል አለና ያንን የርቁሱን ብለው የተረጎሙታልና
ይሄንን እንደ استدلال ያመጣሉ። በዛ ላይ መድህም አለው ነቢያችን ሰለላሁ ዐለይሂ ወሰለም አብዱን ሷሊህ ሙሐመዱን አብዱን ሷሊህ ያሉ የሚያወድሱታልና አንደኛ አብዱን ሷሊህ ማለታቸው መድህ ነው። መድህ ነቢያችን መወደስ ቁርባ ነው። ያንን መቃረቢያ ነገር በእንትን መልኩ ነበር ያኒ ያዝደነሱ ወይም በእነሱ አገለጽ የጨፈሩ ነው ያደረጉት ይላሉና ሐዲሱ ሲሐውንም እናየዋለን። ወከذلك የሐዲሱ መልእክትስ እንደዛ ነው ወይ ሚለው ሐዲሱ ትክክለኛ ሐዲስ ነው። ሰሒህ ሙስሊም ወገይሪሂ ተዘግቧል። طبعا የዒድ ቀን ነው የተከሰተው እና የአይሻ ከዚህ በፊት የጠቀስነው ሁለት ወጣት ሴቶችን የጋር ዱፍ የመቱ ያዜሙ የምትልበት ሐዲሱ ራሱ ነው። አንዳንድ ቦታ ላይ ባጭሩ ተዘግቧል፣ አንዳንዴ በረጅሙ ተዘግቧል። ግን ወደፊት እንደምናየው አብዛኛዎቹ ዘገባዎች ላይ የተጠቀሰው መልእክት የሚያንጸባርቀው እነዚህ ሰዎች እየዘለሉ የጦር ልምምድ እያደረጉ የሆነ ትዕይንትን እያሳዩ እንጂ ከሙዚቃ ጋር የተያያዘ ጭፈራ እንዳልነበረ እናያለን። እና በዚህ መልኩ የተወራው ሐዲሱ እሱ ራሱ ነው። ሌላ ዘገባ አለ ከአነስ ብን ማሊክ የተወራ ማለት ነው። من إلى قال كانت الحبشة يزفنون بين يدي رسول الله صلى الله عليه وسلم ويرقصون ويقولون محمد عبد صالح مالتنا فقال رسول الله صلى الله عليه وسلم ما يقولون؟ قالوا يقولون محمد عبد صالح. إن الحبشة يا حبشة سوج يجفروا يزللوا من يالو محمد عبد صالح يلو نبره يميل زقبا مالتنا إن الزه لاي الزفن በነገራችን ላይ ቢሱኩን الفاء ነው። ዘፈን ነው። ዘፈን አይደለም። ዘፈን ያው አማርኛ ነው። ዘፈን ረቅስ ማለት ነው ብዙዎቹ እንደሚሉት በሚል ነው እንግዲህ ማስረጃ የሚያቀርቡት። ረቅስ ማለት ያው ጭፈራ ማለት ነው። እና ይሄን አስመልክቶ ያው ከአንድ በላይ ምላሽ አለን። አንደኛው አልአዝራዒ ከአልቁርጡቢ ነቅል ባደረጉት ንግግር ላይ በቀጥታ የምናገኘው ምላሽ ነው። من يلالو الجواب أن هذا الحديث لا يتناول محل النزاع. هي حديثكو أن يتكركر نبت يالون قد يكفى يدلم كزاوج نو يلالو فإن ذلك لم يكن من الحبشة رقصا على غناء ولا ضربا بالأقدام. هيكو نزي حبشة سوتش يفصموت ينبرو የሆነ ዘፈንን ወይም ዜማን ወይም ሙዚቃን ተከትለው የሚደንሱት ዳንስ አይደለም ማለት ነው። ገብተዋል። ولا ضربا بالأقدام ወይ ደግሞ ያንን በተከተለ መልኩ እግራቸውን የመቱ አልነበረም። ወላ ኢሻራተን ቢአክማም ማለት ሱፊያዎቹ እንደሚያደርጉት ማለታቸው ነው። ይሄ ኪና ያገላለጻቸው በዚህ በእጃቸው እንደዚህ እየጠቆሙ ምን እያሉ የሚደንሱበት ወይ የሚጨፍሩበት ሁኔታ አልነበረም። በልካን ላዒበን ቢስላህ በጦር መሳሪያ እየተጫወቱ ነበር። ወተአሁበን ሊልኪፋህ ዝግጅትም ነበረ ለጦርነት ማለት ነው። ተድሪበን على استعمال السلاح في الحرب በጦርነት ላይ እንግዲህ እንዴት መሳሪያ መጠቀም እንዳለባቸው በዚያውም እየተለማመዱ ነው። ባህላቸውም ሊሆን ይችላል አፈጻጸሙ ላይ ማለት ነው። ግን በውስጡ ልምምድን ይዟል ማለታቸው ነው። وتمرين على الكر والفر والطعن والضرب ብለው ያው ጠላትን ለምሳሌ እንዴት አድርገው አዘናክቶ ወደፊት ወደ ኋላ ያለ መዋጋት ያለበት የሚለውን የሚለማመዱበት ሁኔታ እንጂ ሌላ አይደለም። وإذا كان هذا هو الشأن فأين أفعال المخانيث والمخنثين من أفعال الأبطال والشجعان لالو እነዚህ ሴታሴት የሆኑ የሚስተባበሩ የሆኑ ሰዎች የሚፈጽሙት እንዴት ከነዚህ ጋር ታመሳስላላችሁ ብለው ነው። የጦር ልምምድ አይነት ይሄ ጦር ልምምድ ነው። የጀግኖች ነው። ያኛው እንግዲህ የሴታሴቶች ነው እያሉ ነው ማለት ነው። እና ያው ትልቁ መልእክት ይሄ ነው። ይሄንን ያው ብዙዎች ደጋግመው አጽንተውታል ማለት ነው። እና ይሄን ደግሞ በደንብ የሚያጸናው ነገር ምንድነው? ብዙዎቹ ዘገባዎች ላይ ሐዲስ አይሻ ላይ በተለይ ማለት ነው የልዓቡን ቢሒራቢሂም ነው ያኒ በጦር እየተጫወቱ ነው የሚለው ጨዋታ ነው። የዒድ ቀን በጦር መሳሪያ እየተጫወቱ ነው። እና እንዲያውም ዑለማዎች በብዛት ከዚህ ሐዲስ ጋር ያያይዘው እንዴት ነው ጦር መሳሪያ መስጂድ ማስገባት ይቻላል ወይስ አይቻልም የሚለውን ርዕስ ነው የሚፈትሹት እንጂ ከዚህ ጋር ያያይዘው አይደለም በብዛት ማለት ነው። ولذلك من ይላሉ النووي في شرح مسلم ማለት ነው يزفنون የሚለውን ሲያብራሩ ومعناه يرقصون አሉ ሲተረጎም ቀጥታ ማለት ነው። معناه اصل ጥሬ ትርጉሙ እንዲሁ ዘፈንን ወይ ደግሞ ሙዚቃን የተመለከተ በፍጹም እንዳልሆነ ግልጽ ነው። ዝም ብሎ መዝለሉ ምናምን ብቻ እንትን ይባላል ዘፍን ይባላል። ولذلك السندي ሌላ ቦታ ላይ السندي ምን ብለዋል መሰለ የዝፊኑን የሚለውን አስመልክቶ
أي يرقصون بالسلاح ይላሉ يرقصون بالسلاح ይላሉ ابن الأثير أصل ሲጠቅሱ የዚህ ቃል መሰረታዊ ጥሬ ቋንቋዊ ትርጉሙን ሲያወሱ وأصل الزفن اللعب والدفع ይላሉ ዘፍን የሚባለው አስሉ ጨዋታና እንደዚህ መግፋት ወይ መገፋፋት ነገር ነው ይላሉ አስሉ ይሄ ነው ማለት ነውና ከምን አንፃር ነው ታዲያ ትርጉሙ እንግዲህ ረቅስ ነው ቢባል ራሱ ከምን አንፃር ነው በዚህ ቃል የተገለጸ የሚሆን እነወቢ ያብራሩልናል ምን አሉ መሰለ ومعناه يرقصون وحمله العلماء على التوثب بسلاحهم ولعبهم بحرابهم علماءዎች ይህንን ሲተረጉሙት በምንድነው መሳሪያዎቻቸውን ይዘው እየዘለሉ መጫወታቸው ነው በተለይ ጦሩን ይዘው ለምሳሌ ኢላማ አድርገው እየዘለሉ ምን ይያሉ በዚያ ጦር መሳሪያ ልምምድ ማድረጋቸው ነው على قريب من هيئة الراقص ልክ እንደሚጨፍር ሰው አይነት እንቅስቃሴ ስላደረጉ እንጂ ራሱ መጨፈር አይደለም ማለታቸው ነው ስለዚህ የዝፊኑን የተባለበት ምክንያት ምንድነው قال وحمل العلماء على التوثب بسلاحهم ولعبهم بحرابهم على قريب من هيئة الراقص እንቅስቃሴያቸው የሚጨፍር ሰው አይነት እንቅስቃሴ ይመስላል ስለሚዘሉ ምን ስለሚሉ ማለት ነው እንጂ በፍጹም የተለመደው የዘፈን ወይም የሙዚቃ ጭፈራ አይደለም ማለት ነው ሱፊዮች እንደሚያደርጉት ይሄን እንግዲህ እነወዊ ናቸው لأن معظم الروايات إنما فيها لعبهم بحرابهم አብዛኞቹ ዘገባዎች ላይ በጦር መጫወታቸው ነው የተገለጸው ቃሉ ራሱ يلعبون بحرابهم የሚል ነው فيتأول أو فتتأول هذه اللفظة على موافقة سائر الروايات እና ይሄኛው ቃል እንግዲህ ከሌሎቹ በርካታ ዘገባዎች ጋር በሚገጥም መልኩ ሊተረጎም ይገባል ይላሉ ማለት ነው እነወዊ ሌላው ደግሞ ምላሽ ይህ አስለን እንደ አላማ ራሱ ሲታይ አሁን የጠቀስነው ከሙዚቃ ጋር የተያዘ ጭፈራ አይደለም የሚለው ምላሽ ነው ግን እንደ አላማ ራሱ ቁም ነገር ነው እንዲሁ ለዒብ ተባለ እንጂ ለጦር ልምምድ የሚያግዝ እንቅስቃሴ ስለሆነ ይህም አንድ ተገቢ የሆነ እንቅስቃሴ ነው የሚበረታታ ነው ማለት ነው ምክንያቱም አንዳንድ ነገሮች እንደሚታወቀው በመሰረቱ ቢከለከሉም ለጂሃድ ለምሳሌ የሚያግዙ ስለሆነ ብቻ የሚበረታቱበት ወይ የሚፈቀዱበት ሁኔታ አለ ልክ ውድድርን ብንመለከት ለምሳሌ መልእክተኛ አለይሂ ሰላቱ ወሰለም አቡ ዳውድና ሌሎች በዘገቡት የአቡ ሁረይራ ሐዲስ ላይ لا سبق إلا في خف أو نصل أو حافر የሚሉበት ሐዲስ ማለት ነው አንድ ሰው በውድድር የሚያገኘው ሽልማት ሰበቅ بفتح الباء ከሆነ ሽልማት ነው የሚፈልግበት ሰብቅ ከሆነ ሙሳበቃ ነው ራሱ ውድድር ሆነ እና إلا في خف أو نصل أو حافر ወይ በግመል በፈረስ ላይ ወይ ደግሞ በግመል ላይ ወይ ደግሞ ያው ቀስት ወርወራ ላይ ካልሆነ በቀር አንድ ሰው ተወዳድሮ ከሌላው ጋር የሆነ ገንዘብ ማግኘት አሁን ሌሎች ተግባራት ላይ እንደ ቁማር የሚቆጠረው ነገር እዚህ ላይ ግን እንደ ቁማር አይቆጠርም ማለት ነው ወይ እነዚህ ሶስቱ ወይ ከነዚህ ጋር የሚመሳሰሉ በቂያስ አብረው አንድ ፍርድ ውስጥ የሚካተቱ ነገሮች ማለት ነው ስለዚህ ልክ እንደዚህ አንዳንዴ ከጦር ልምምድ ጋር በተያያዘ ተለይተው የሚፈቀዱ ነገሮች ይኖራሉ ማለት ነው እና ለዚህ ነው ابن الجوزي في تلبيس إبليس من ይላሉ وكذلك زفن الحبشة نوع من المشي بتثبت ይላሉ እንደነው በተሸቦብ የሚልም ንስኻ አለ እና ያካሄድ አይነት ነው ማለት ደንበኛ ጭፈራ አይደለም ነው የሚለው يعني ابن الجوزي አካሄዳቸው ለምሳሌ የሆነ እንደዚህ እንደሚሸልል ሰው አድርገው መሄዳቸው ሊሆን ይችላል يفعل عند اللقاء للحرب ከጦርነት ጋር በተያያዘ ከጠላት ጋር ሰዎች ሲገናኙ የሚሄዱት አይነት አካሄድ ሊሆን ይችላል እና ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም إن هذه مشية يبغضها الله تعالى إلا في مثل هذا الموطن ብለው የለም ጠላት ዘንድ ይፈቀዳል እኮ እንደዚህ በመሸለል መልኩ እንደዚህ በሚያስፈራራ መልኩ ክብርና ግርማ ሞገስን በሚያሰርጽ መልኩ መንቀሳቀስ ችግር የለውም ማለት ነው النووي من ይላሉ መልሰው ሌላ ቦታ ላይ فيه جواز اللعب بالسلاح ونحوه من آلات الحرب في المسجد ስለዚህ መስጂድ ውስጥ እንዲህ አይነት ጨዋታ ይፈቀዳል ብለው እንደ ጨዋታ ነው የቆጠሩት ማለት ነው ويلتحق به ما في معناه من الأسباب المعينة على الجهاد بلو ሌሎችም ነገሮች ከዚህ ጋር ተመሳሳይ እንደሆነ ይገልጻሉ ابن حجر በተመሳሳይ መልኩ ለምሳሌ الزين ابن المنير ከሚባሉ ዓሊም ያስተላለፉት ንግግር አለ سماه لعبا وإن كان أصله التدريب على الحرب أصله በጦር ልምምድ ላይ የተመሰረተ ጦር ልምምድ ነው አስለን ማለት ነው እንጂ እንዲሁ ጨዋታ አይደለም ስለዚህ ይሄኛው ለዒብ في الحقيقة አይደለም ተጀውዘን ነው በውስጡ ለዒብ ያዘለ ቢሆን ጅድ ነው يعني ቁም ነገር ነው እንጂ ተራዛዛት አይደለም ማለታቸው ነው እና ይሄንንም ይገልጻሉ ማለት ነው
علماዎቹ እንግዲህ ሸርሕ ሲያደርጉ ሐዲሱን የተገነዘቡት ይህንን ነው ማለት ነው። من قال ابن حجر لمسه واستدل به على جواز اللعب بالسلاح على طريق التواثب للتدريب على الحرب والتنشيط عليه لا طور ልምምድ በመስጂድ ውስጥ በዚህ መልኩ መዝለል ምን ማለት እንደሚቻል ያሳያል ብለው ልምምድ እንደሆነ ነው የተገነዘቡት ማለት ነው ዑለማዎቹ። ሌላው ሶስተኛው ምላሻችን ደግሞ ሐበሻዎች ይህንን ሲያደርጉ እኮ ልክ እንደ ዒባዳ አስበው እንደ ዚክር እንደ ዒባዳ ተሰብስበው እየጨፈሩ አልነበር አይደል? ወደ አላህ መቃረብ ብለው አይደለም። በቃ የሆነ የደስታ መግለጫ ብቻ ሊሆን ይችላል፣ ግን ያ የደስታ መግለጫቸውን ከጦር ልምምድ ጋር አያያዙት ማለት ነው። እና ከዚያ ጋር በተያያዘ ይሄም አንድ በቂ ምላሽ ነው ማለት ነው። ከዚህ በፊት ደጋግመን እንዳልነው ሌላም ደግሞ ልናውቅ የሚገባው ነገር ምንድነው? ዑለማዎች በአጠቃላይ የሱፍያዎችን ይህንን የጭፈራ መንገድ በተደጋጋሚ አውግዘው ሳለ በዚህም ላይ የዑለማዎች ስምምነት እንዳለ አስተላልፈው ሳለ ከእንዲህ አይነት ሐዲስ ይህንን ግንዛቤ መውሰድ ትክክል እንዳልሆነ ያሳየናል። ያኒ ኢጅማዕን የጣሰ ነው ማለት ነው። ግንዛቤው ራሱ የዑለማዎችን ሙሉ ስምምነት የጣሰ ግንዛቤ ይሆናል ማለት ነው። ስለዚህ እዛ ላይ የተጠቀሰው ነገር የዝፊኑን የሚለው ያኒ የርቁሱን ተብሎ ቢተረጎም ራሱ እኛ የምንለው ረቅስና እነሱ የሚሉት ረቅስ ጭራሽ የማይገናኝ ነው። አንዳንድ ጊዜ ቃላት ስለተመሳሰሉ ብቻ ሰዎች እንዲሁም ማምታቻ እንዲሆናቸው ሆን ብለው ያንን ሊያጎሉ ይችላሉ። ነገር ግን ትክክል አይደለም ማለት ነው። በተለይ ደግሞ እንዲህ አይነት ድርጊቶችን ወደ ሰሃቦች ዘመን ማስጠጋት ወደ ነቢያችን ማስጠጋት ደግሞ ይበለጠ ትክክል ነው፣ የከፋ ይሆናል። የከፋ ይሆናል። የሱብኪም ንግግር ለዚህ ማስረጃ ነው። ትክክል ነው። ባረከላሁ ፊክ። ሌላው ይሄ ሚን ገይሪ እንትን ነው ማለት ስላልቻል ነው። ቅድምም አንስተ ነው ነበር። ለምሳሌ ወጅድ ምና የሚባለው ከቁጥጥር ውጭ ሆኖ ነውና ሰውየው የሚያደርገውንና ይህን ያህል ኢንካራ የሚደረግበት ነገር አይደለም ሚሏት ነገር አለ። አብዛኛው እንደዛ እንዳልሆነ ግልጽ ነው፣ ሁሉም ያውቀዋል። ቅድም እንደገለጽ ነው ማለት ነው። ዒዝ ብን አብድሰላምም እንዳወሱት የእውነት እንደዛ ቢሆን ኖሮ የሙዚቃውን ቅላጼ ተከትለው በዛ መልኩ አይጨፍርም ነበር ብለዋል። ግን የእውነት እንደዛ ከሆነ ማለት ራሱን ስቶ ራሱን በማያውቅበት ሁኔታ በትክክል ተፈጽሞ ከሆነ እዚያ ቦታ መሄዱን እኛ እናወግዝበታለን። ግን ከሄደ በኋላ እንዳጋጣሚ በፍጹም በቃ ራሱን መቆጣጠር በማይችልበት ሁኔታ ማለት ሙከለፍ በማይሆንበት መርፉዕ አልቀለም በትክክል በሆነበት ሁኔታ አንድ ሰው ቢዘል እንትን ቢል ናም ያው እንደ ሁሌም እንደ ሁሉ ጊዜ ቃዒዳ ወመርሆ ተጠያቂ አይሆንም እንላለን። ግን አስለን ርዕሳችን እሱ አይደለም። እነሱ እኮ ሙስተሐብ ነው እያሉ ነው። ትክክለኛው ማስረጃቸው ይሄ ነው ማለት ራሱን የሳተ ወይ ጭራሽ ይሄ ነገር ያሸነፈው ሰው ብቻ አይደለም፣ እንደ ጥሩ ነገር ነው በብዛት የሚያቀርቡት ማለት ነው። እና ግን በመሰረቱ እንዲህ አይነት ቦታ ላይ መሄዱ ራሱ ትክክል አይደለም። ወደዚያ ቦታ መሄዱ ትክክል እንዳልሆነ የተለያዩ ዑለማዎች ንግግሮችን አጣቅሰን ነበር። የሚገርመው የቢድዓን ስቴፕ ባይ ስቴፕ እንዴት ቀስ ቀስ እያለ እያደገ እንደሚመጣ ማለት ነው። አሁን የመጀመሪያው አካባቢ ላይ እንደው ሀታ አሁን የተጠቀሰው ራሱ እነ ኢብኑ ሲሪን ያወገዙታል አይደል? ቁርአን በይነና ወበይነሁም እዛ ሐይጥ ላይ ይቆምና እስኪ ይቀራለት ያኔ ውሸት ነው አይደለም የሚለውን ቅድም ያነሳችሁታልና ከዛ ቀጥሎ ዝም ብሎ ቀሳኢድ ሙረቅቃህ ብቻ የሆኑ ቀሳኢዶችን ማዳመጥ ነበረ። ከዛ ለፍ ሲል ቀለል ያለ ተግቢር ነገር ትንሽዬ እንትን ብቻ የተመታ እነ ኢማሙ ሻፊ ያወገዙት። ከዛ ደግሞ እያለ ነገሮች በጣም አድርገው አሁን ምናልባት ድምጾቹ ምናምን ቢጠፉ የሌላ ዓለማዊ ሙዚቃ ላይ ያሉ እንትኖች ናቸው የሚመስሉት። በዓለማዊ ሙዚቃ ምት ወይም ሪትም ጠብቆ የሚዘለሉ ዝላይ ነውና በጣም ግራም ያጋባ ነው። በተለይ አሁን እኛም ሀገር ድሮ እኔ በማውቀው ልክ ብዙ አልነበረም። አሁን በጣም እንትን እየሆነ ነው እየተጋ በደንብ አብዛኛው ምናልባት እልህም ተጨምሮበት ይመስለኛል። አንዳንድ ጊዜ እንዲህ አይነት ስብስቦችን የሚከለክሉ ሰዎች ሲመጡ እልህ እንዲህ አይነት ነገር ያበቃል አንዳንድ ጊዜና የሚጎዳው ያው ጥፋት የሚያጠፋው ሰው ነው እንጂ የሚከለክለው ሰው አይደለም። ያው ዞሮ ግን አሁንም ከኛ ሀገር በበለጠ ሁኔታ አንዳንድ ቦታዎች ላይ ተጋኖ እናገኛለን። እንደዚህ የሚሽከረከሩ ምን እያሉ ታሪክ አለ አይደል? የነጀላለዲን ሩሚ ምናምን የነጀላለዲን ሩሚ ይበልጥ የባሰ ነው። መውለውያ የሚባል ታሪክ አላቸው። የነሱ ይበሳል። ግን ሌሎችም ጋር አለ። በድሮ ጊዜ በተለይ ከነሱ ጋር የተያያዘ አልነበር። ይሄ ሰማዕ ምናምን የሚባለው በጣም ነበር እንዲሁ በጥቅል የተሰራጨው ማለት ነው።
ከጠሪቃ ጋር ሲያያያዝ ራሱ ማለት ነው። ማውን እንደ በቃ በጭንቅላት ምናምን ነገር እንዲህ መሽከርከር ብዙ ነገሮች ነው ያሉትና አሁን ምን ይባላል ስቢላህ አለይክ እስቲ አሁን ማለት የሆነ ሰው ሲያየው የሚመስለው በቃ የሆኑ ስራ ፈት ሰዎች እየተዝናኑ ምናምን ሊመስል ይችላል፣ ወይ ስፖርት ሊመስል ይችላል፣ ወይ ደግሞ ተራ የሙዚቃ ኮንሰርት ሊመስል ይችላል እንጂ እንዴት አንድ ሰው ይሄንን ከዲን ጋር ሊያቆራኘው ይችላል? እንግዲህ እንዴው በንጹህ ሐሳብ ቁርአንና ሐዲስ ባያቅ ራሱ በንጹህ ሐሳብ ይሄንን ነገር ከዲን ጋር ማቆራኘት ራሱ የሚመስል ነገር አይደለም። እንደዚህ ስንላቸው አንዳንድ አካላት ማለት ኢባዳ ቀደም የሼክ الاسلامን ወቅሲድ ፊ መሽክ የሚለውን የቁርአን አያ አጣቅሰው ኢባዳ እርጋታ የተሞላበት ሆና ሲባል ያው እንግዲህ መንጠልጠያ አይታጣምና ትንሽ የሹብሃም ሐጅም ዑምራም ላይ በይነ ሰፋ ወልመርዋ እንትን አለ ያኒ መሮጥ አለ ሀርወላ አለ ወረመል ምናምን እንትኑ ዱብ ዱባ እሱሷን ምናምን ያመጡ የውል ጊዜ ህግ እንዳልሆነ ይሄ ቀፍዝም ወይም ዝላ ያረቅስ ምናምን አንድ የኢባዳ አካል ሆኖ ይመጣልና ያን ያላታረቁብን ምናምን ይላል። ላ ይሄ እኮ አንደኛ የተደነገገ ነው ማለት ቁርአንና ሐዲስ ላይ ራሱ ሳዒ በይነ ሰፋ ወልመርዋ መደንገጉ ለኛ በቂያችን ነው። እነሱ እንደዚህ አይነት የሚያመጡት ማስረጃ የለም። ቅያስ ላይ ደግሞ ነው ኢባዳ ላይ ደግሞ ኢባዳን ኢስባት ለማድረግ ቅያስ አይደረግም። ያንዳንድ ኢባዳዎችን ሁክም ለማወቅ ነው አንዳንድ ቦታ ላይ ቅያስን እንጠቀም እንችላለን። ግን አዲስ ኢባዳ ለመፍጠር ቅያስ አይደረግም። ያ ቢቻል ኖሮማ ለምን ኢባዳ ተውቂፊያ ነው ለምን ተባለ ታዲያ? ኢባዳ ተውቂፊያ ነው ማለት ማስረጃ ከሌለ ቀጥተኛ ማስረጃ ባላገኘንበት ጉዳይ ላይ ወደ አላህ መቃረቢያ ያደርገንን ነገር አንይዘውም ማለት ነው። በዚህ ላይ ደግሞ እነሱ የሚፈጽሙት አስልኮ ለዒብና ለህው ነው ዝም ብሎ ጨዋታ ምናምን ነው። ምክንያቱም ሁሌም በሙዚቃ የተነሳ መጨፈር ምናምን የጨዋታ አንድ መገለጫ ነው ሁሉም ዘንድ ማለት ነው። ስሙ ራሱ ለህው ነው የሚባለው ብዙዎች ዘንድ ማለት ነው። ይሄኛው ግን ጅድ ነው፣ ሌላ ነገር ነው፣ ቁም ነገር ነው ማለት ነው። ልክ ለምሳሌ ጂሃድ ላይ ሲያስፈልግ ትሮጣለህ። እነዚህ ሰዎች ጂሃድ ላይ ስለሚሮጥ እኛም ሙዚቃ ላይ ነው የምንሮጠው ካሉ እንግዲህ የማይገናኝ ነገርን አገናኘው ማለት ነው። እና ያው ዞሮ ዞሮ ማስረጃ ያጣ ወይም ማስረጃ ዳ የሆነ ሰው የተለመደው እንደዚህ የማይገናኝ ነገር ማገናኘቱ ማለት ነው። ሐዲሱ ለሐጅልስ የእንትና የጃዕፈር አለይሂ ረዲየላሁ ዐንሁ የእርሳቸው በአንድ እግራቸው ቆሙ ነው እንዲ ተሽከረከሩ ነው ያለ ሐዲስ ሲሐውስ እንዴት ነው እነሱ እንደ መረጃ ስለሚያመጡት ነው። والله ሐዲሱ ምን መሰለ እዚህ ፊት ለፊት ያለ ሐዲሱ ላይ መልእክተኛው አለይሂ ሰላቱ ወሰላም ለጃዕፈር አሽበህተ ኸልቂ ወኹሉቂ ብለው ሲናገሩት ያኒ ተፈጥሯዊ ተክለሰውነቴንም እንደዚሁም ስነ ባህሪንም መስለሃል ከኔ ጋር ትመሳሰላለህ ብለው ሲያወድሱት ደስ ብሎት በአንድ እግሩ ቆሞ ወይ ደግሞ እንደዚህ ዘለዘል እያለ ሄደ እና አንዳንድ ዘገባዎች ላይ እንዲያውም ሌሎችም አልይም ተከተልኩት ይላሉ፣ ሌሎችም በዚህ መልኩ ተከተልኩት ይላሉ። እና ይህንን ስንመለከት በቅድሚያ ሌላ ነገር ውስጥ ከመግባታችን በፊት ሐዲሱ ትክክል አይደለም። ሐጅ ላይ ያደረገ የሚለው ማለት ነው ትክክል አይደለም። ሐዲሱ ሐጅሏ ብቻ ነች ወይስ ራሱ ሙሉ ለአሽባህቱ የሚለው ትክክል ነው። ሌላ ዘገባ ላይ አለ። ግን ይሄ በዚህ በልኩ በአንድ እግሩ ቆመና ሄደ ወይ እንደዚህ እየሸለለ ሄደ የሚለው ማለት ነው ያው ጭፈራ ካለ መሆኑ ጋር ማለት ነው። ግን ወደፊት እናየዋለን። ሐዲሱ ضعيف ነው ይሄኛው። አንደኛ በሰነድ ውስጥ ለምሳሌ መጅሁል የሆኑ ሰዎች ናገኝ ሃኒ ኢብኑ ሃኒ የሚባል ሻፊዒ ላ ይዕረፍ ብለዋል። ሌላው ደግሞ አቡ ኢስሐቅ السبيعي بالعنعنه ነው ያወሩት። አቡ ኢስሐቅ السبيعي ثقة ናቸው። ከዚህ በፊት ለምሳሌ ያኒ መጨረሻ እድሜያቸው ላይ እንትን ስለሆኑ ከዚያ በፊት ያወሩና ያላወሩ ብለን ለያይተን ተናግረን ነበር። አሁን ርዕሱ እሱ ሳይሆን ቢልعنعنه ብቻ ነው ያወሩት እና ተድሊስ እንደሚያደርጉ ይታወቃል ማለት ነው። ولذلك ብዙዎች ለምሳሌ ضعيف እንደሆነ በግልጽ ተናግረዋል። البيهقي انصح ብለው ምላሽ ሰጥተውበታል ማስረጃ እንዳልሆነ ማለት ነው እንጂ ከዛ ያለፈ አይደለም ማለት እግር ማንሳት ምናምን ብቻ ነው እንጂ ሌላ ያለ ጭፈራን የሚያሳይ ነገር አይደለም ብለዋል። ابن حجر الهيثمي ሌሎችም ይሄን ነገር ضعيفነቱን ገልጸዋል። ሌላው ደግሞ ከዚህ ጋር ተያይዞ የሚጠቀሰው ምላሽ ምንድነው? አሁን እንደጠቀስኩት ይሄ የሚያሳየው አንድ ሰው ሲደሰት ለምሳሌ እግሩን እያነሳ ወይ በሆነ መልኩ ጮብ እየረገጠ መሄዱ ለምሳሌ ይከለከላል ማለት አይደለም አይደል? ለምሳሌ አንድ ሰው በጣም የሚያስደስት ዜና ሲሰማ በጣም ደስ ብሎት ቢዘል
እንግዲህ ኳስ ላይ ጎል አግብተው እንደዛ ሲጨፍሩ እኔ የሆነ ህዝብ ከሞት ምናምን ያዳኑ ያህል ያን ያክል አንድ ጎል ያገባ ሰው አይደለም የሚጨፍሩት ጭፋሪ ለብዙ ነገር የሚበቃ ያህል ነው። ግን እሱን እንደምሳሌ ማድረግ እንችላለን፣ ችግር የለውም። በቋንቋ በአማርኛችን ጭፈራ ሊባል ይችላል አይደል? ግን የሙዚቃ ጭፈራ አይደለም ማለት ደስ ብሎት አንድ ሰው ሲዘል ሙዚቃም የለም ምንም የለም። በአማርኛችን ራሱ ጭፈራ ሊባል ይችላል። ግን ይሄ አይደለም ያጣለን ያለው ደስ ብሎት መዝለሉ አይደለም ወይ በጣም ደስ ሲለው በቃ እንደ የሽለል መሄዱ አይደለም። እና ምንም የማይገናኝ ነው ማለት ነው እነሱ የሚሰሩትና ይሄ የማይገናኝ። እነሱ ሙዚቃ ተከፍቶ ከዛ ሙዚቃ ጋር መዝለልና ደነሳቸው አንድ ነገር። ይሄን ብቻ ሳይበቃቸው ወደ አላህ መቃረቢያ አድርገው መያዛቸውና ይህንን ለማድረግ ደግሞ ሰዎችን እየተጠራሩ ልክ እንደ ኮንሰርት ዛሬ ፕሮግራም አለ ወይም በሱፊዮች ቋንቋ ለምሳሌ ሐድራ አለ ተብሎ እየተጠራ ሰው በዚህ መልኩ ተሰባስበው የሚፈጽመው ነገር ከሐዲሱ ላይ ካለው ጋር በፍጹም የሚያያዝ ነገር አይደለም፣ የሚመሳሰልም ነገር አይደለም ማለት ነው። እና البيهقي من دنا ያሉት ለምሳሌ وفي هذا إن صح له دلالة على جواز الحجل وهو أن يرفع رجلا ويقفز عن الأخرى من الفرح በደስታ የተነሳ አንድ እግሩን አንስተው በሌላኛው ቢዘል ለምሳሌ አንድ ሰው ችግር የለውም። ይሄንን ብቻ ነው የሚያሳየው አሉ። ሌላ ከዚህ ያለፈ ነገር አንገናዘብም ማለት ነው። طبعا ይሄ ሁሉ ሐዲሱ እንግዲህ ትክክል ነው ካለን ነው ضعيفነቱ እንዳይረሳ ማለት ነው። ልክ እንደዚህ ابن الجوزي ምን ይላሉ وأما الحجل فهو نوع من المشي يفعل عند الفرح አንድ ሰው ሲደሰት የሚያደርገው የአካሄድ አይነት ነው። ሲሄድ ለምሳሌ እንደዚህ የሽለለ ቢሄድ ማለት ነው። فأين هو من الرقص على ابن الجوزي ምን አገናኘው ከዳንስ ወይም ከዘፈን ጋር የተያያዘው ጭፈራ ጋር ምን አገናኘው ይላሉ። እና ابن القيم እንደዚሁ ምን ይላሉ ولو صح لم يكن في هذا حجة على جواز التشبه بكذا وكذا ብለው የነሱን ጭፈራ አይነት ይገልጻሉ ማለት ነው። እና ዞሮ ዞሮ ይህ አሁን ካለንበት ርዕስ ጋር የሚገናኝ ያልሆነ ነው። حتى ሐዲሱ ትክክለኛ ቢሆን ራሱ እነሱ በዚህ መልኩ ተዘጋጅተው የሚፈጽሙት እየተሰባበሩ ምን ያለ የሚፈጽሙት የጭፈራ አይነት አይደለም፣ እንደ ዒባዳም የተያዘም አይደለም። በቃ የተሰማው ደስታ የፈጠረበት ነገር ነው። እኛ ይሄንን አልከለከልንም። አንድ ሰው ደስ ሲለው ለምሳሌ በሆነ መልኩ ቢዘል ምን ቢል እንደ ሰውየው እንዳለበት ቦታ ሁኔታ ከሙሩአህ ጋር አብሮ አይሄድም ልንለው እንችላለን። ግን በግልጽ ሁሌ መዝለል ሐራም ነው የሚል ህግ የለንም። እኛ ከሙዚቃ ጋር የተያዘውን ጭፈራና በተለይ ወደ አላህ መቃረቢያ ተደርገው የታሰበውን ነው እያነሳን ያለ ነው ማለት ነው። ባረከላሁ ፊክ። እንግዲህ ያው አንዳንዴ የቁርአን ያም ለማምጣት ምናምን የሚሞከርበት ሂደት አለ። الذين يذكرون الله قياما وقعودا وعلى جنوبهم በየትኛው ሁኔታ እንግዲህ አላህን መልእክተኛ አለይሂ ሰላም ያወሱ ነበር የሚለውን የአይሻ ሐዲስን ካን يذكر الله في كل احيانه يعني والقفز من حياته ብለው ማለት ዝላዩም ምኑም አንድ የነቢያችን ሰለላሁ ዐለይሂ ወሰለም ሁኔታ ውስጥ ነውና በየትኛው ሁኔታ መልእክተኛ አለይሂ ሰላም አላህን ያወድሱ ነበር፣ እኛን አትከልክሉን የሚሉት ነገር አለ። ያው ለቁርአን الذين يذكرون الله አንዳንዱ يعني تغني حكايته عن ابطاله እንደሚባለው መጥቀሱ ብቻ በቂ ነው፣ ምላሽ አያስፈልገውም። يعني የሚያስቅ የሚባል استدلال ነው في الحقيقة እና الذين يذكرون الله قياما وقعودا وعلى جنوبهم يعني ቆመውም ቁጭ ብለውም ተጋድመውም አላህን የሚያወሱ ሲባል እነሱ እንግዲህ ያው መቆም ቀመጡን መጋደሙን እንደ ዳንስ ሊወስዱት ነው ማለት ነው። እንግዲህ ይሄ ምን የሚባል ተፍሲር ነው? ይሄ አቃም ማብራሪያ ራሱ አያስፈልገውም። ምን ያህል የተከለፍ ደረጃ ላይ እንደደረሱ ማሳያ አድርገን ብቻ ብናቀርበው በቂያችን ነው። ይሄንን ማለት ነው። የሐዲስ አይሻም ካን يذكر الله على كل احيانه የሚለው ሐዲስ በሁሉም ሁኔታ አላህን ያወሳሉ ነው እንጂ ይጨፍራሉ አይደለም። ይሄን እንዲያውም እንደ ማስረጃ ማቅረብ الحق በጣም አሳፋሪ ነው። ሱብኪ እንደተናገሩት በመልእክተኛው ላይ መቅጠፍ ነው፣ ያልሆነን ነገር መቅጠፍ ነው የሚባለውና በጣም አሳዛኝ ነው ማለት ነው። ግን ገሪብ አይደለም። አሁን ተሰውፍ ላይ የነሱን ኪታቦች ይጥላ ያደረገ ሰው በደንብ ያውቀዋል። ቁርአንና ሐዲስ እንኳን ትንሽ የኢሻራ ሰጥቷቸው አይደለም ከዛም ውጭ የሚጠቀሙ ሰዎች ናቸው። ቢላ ሰነድ የሚያወሩ ናቸው። حدثني قلبي عن فكرة الحمد لله سند الله ሰጥቶናል። ማስረጃችን ቁርአንና ሐዲስ ነው። ይሄንን የቁርአንና ሐዲስ ደግሞ ትክክለኛ መልእክት እንዴት መረዳት እንዳለብን ሰለፎች ያስተላለፉልን መልእክት አለ። ይሄ ሁሉ በቂያችን ነውና ይሄ ነው አንድ በሁለቱ ጭፍራዎች መካከል ያለው ልዩነት ማለት ነው። በሁለቱ ጭፍራዎች መካከል ያለው ልዩነት አንዱ ይሄ ነው እና ይሄ ራሱ በቂ የማስረጃ አቀራረብ ስልት ነው ማለት ነው።
ኦርኮድ ቢሪጅሊከ من دم ማስረጃ ማምጣት وكذلك في قوله عز وجل في سورة الكهف قاموا فقالوا ربنا رب السماوات የራሳውን ያልኩት ነው የሚያረጋግጥ አሁን ኦርኮድ ቢሪጅሊከ የሚለው አላህ ለአዩብ ያላቸው ንግግር ያኒ በእግርህ መታና ከውስጥ ምንጩ እንዲፈልቅልህ አድርግ ማለት ነው እንግዲህ ከበሽታ እንዲፈወሰው አላህ አሁን ይሄንንና ዳንስን ምን አገናኛችሁ ቢላሂ አለይክ እንግዲህ ያውቀዋል ማስረጃ እንዳልሆነ ሁሉም ያውቀዋል ያኔ በእርግጠኝነት እንደዚህ ማስረጃ ብለው የሚያቀርቡ ሰዎች ራሳቸው ማስረጃ እንደሆነ ነው ያውቁታል ግን እንዴት አድርገን እናገናኘው ብለው ነው እንዲህ አይነት ጥረት ውስጥ የሚገቡት ማለት ነው إذ قاموا فقالوا ሲባል እንግዲህ ቃሙ ያው ተነስተው ያው ጨፈሩ የሚለውን ግን እነሱ እንደፈለጉ ይጨምሩበታል ማለት ነው ይሄ አይነት في الحقيقة ማስረጃ አቀራረብ ከባጥንያዎች የማስረጃ አቀራረብ ጋር ይመሳሰላል ያን ሌላ መልእክት ከቃሉ ዘይቤው መልእክት ጋር ራሱ የሚገናኝ ሳይሆን ሌላ ቅኔ መሰል የሆነ ተፍሲር ማምጣት በሸሪዓ እንደማይፈቀድ ይታወቃልና አልহামዱሊላህ ከእንዲህ አይነት የማስረጃ አቀራረብ እንግዲህ አላህ ያብቃቃን ጌታ ምስጋና ይገባዋል ማለት ነው ابن الجوزي رحمه الله تعالى أي معنى في الرقص إلا اللعب الذي يليق بالأطفال بلا أنتن يلوتالي يا وغزوتال أنتن ረቅሱ ማለት የህፃናት ጨዋታ ነው ማለት ለሱ ልባችንን ወደ አላህ እንድንቀርብ የሚያደርገን ተዝኪያ ይሰጠናል ወይ በልባችን ውስጥ ኢማን ይጨምርልናል ሲሉ ጨዋታ ለልጆች የሚገባ ጨዋታ እየተጫወታችሁ እንዴት ነው ወደ አላህ እንቀርባለንና ኢማንን ይጨምርልናል የምትሉት ነው የሚላቸው وما الذي فيه من تحريك القلوب الى الاخره هذا والله مكابرة باردة ያሉ ተልቢስ ኢብሊስ ላይ እንደዛ ያለ ሙካበራ ባሪዳ ነው እንዳልከው ማለት ነው ማለት አንዳንድ ነገር በትክክል አንድ ሰው ተምታተውበት ምናምን ማስረጃ ያቀርባል ትላል ግን እንዲሁ በድርቅና ብቻ ይሙጥኝ ይያለ ነው ገብቶታል ባጥል እንደሆነ ያዘው መታብ ያንተ ማስረጃ ትክክለኛ እንደሆነ እሱ ደግሞ የሚያቀርበው ምን ማስረጃ እንዳልሆነ አውቋል ግን በቃ ይሙጥኝ መሸነፍ አይፈልግም አይደል ይሄ ነው ሙካበራ የሚባለው ነው ማለት ሙካበራ ባሪዳ ያውም ቀዝቃዛ ይሆን ትንሽ እንኳን ለማመሳሰል የሚመች አይደለም ማለት ነው نعم بارك الله في الشيخ يعني ጋር ለማየት የሞከርኩት የተወሰነ የሹብሃቸው ይሄ ነው እንደ ሹብሃ ለረቅስ የሚያመጡት ማለት ነው ምናልባት ተጨማሪ እርሶ ሚጥል ያርጋችሁት ነገር ካለ እንደ ሹብሃ የሚያነሱት አዎ ያው በጣም እንዳለፉት ወይም ከዛ ይባሱ ምንም መጠቀስ የማይገባቸው ነገሮች ስለሆነ መተው ምንችል ነበር ግን እንደ ጥቆማ ያህል ለምሳሌ اذكر الله حتى يقال لكم أو اذكر الله حتى يقال لك إنك مجنون እንዲህ አይነት ሐዲስ አለ ይላሉ በብድስ ክትባል ድረስ አላህን አውሳ ይላሉ ስለዚህ እብድስ ክትባል ማለት በእነሱ አባባል ያው እየጨፈርክ ምን ያል እብድ መሰል ማለት ነው የነሱ ትርጓሜ ማለት ነው ግን ዞሮ ዞሮ ያው ሐዲሱ በጣም ضعيف ነው ሰነዱ ማስረጃ ሊሆን የማይችል ነገር ነው ከዚህ አልፈው እንዲያውም የሆነ አዕራቢ መልእክተኛው ጋር መጥተው የሆነ ግጥም ሲያነብላቸው እሳቸው በተወሰነ መልኩ በመንቀሳቀሳቸው ኩታቸው እስኪወድቅ ድረስ ተዋጁድ አደረጉ ብለው የዋሹት ቅጥፈት አለ ውሸት የሆነ ሐዲስ ማለት ነው ለذلك شيخ الإسلام ابن تيمية ይሄንን ሐዲስ ምን ይላሉ فهذا الحديث مكذوب موضوع باتفاق أهل العلم بهذا الشأن ብለው ተናግረዋል ሌላም ቦታ ላይ موضوع باتفاق أهل العلم كذب مفترى ብለዋል እሳቸው ብቻ አይደለም ብዙ ዑለማዎች ማለት ነው حتى الذهبي ምን አሉ خرافة ብለውታል ሐዲሱን ራሱ ማለት ነው النووي هنا الحديث اسملكتم الحديث المسؤول عنه باطل لا تحل روايته ማውራት ራሱ አይፈቀድም ማለት ነው ولا نسبته الى النبي صلى الله عليه وسلم ولا መልክተኛው ይሄን ሐዲስ ማስተጋተም አይፈቀድም ويعذر من رواه عالما بحاله تعزيرا بليغا የሐዲሱን ደረጃ እያወቀ ሐዲስ ብለው ይሄንን የሚያወራ ሰው በጣም ድካ የደረሰ ቅጣት ሊቀጣ ይገባዋል ብለው ነው የተናገሩት ማለት ነው እና ሌሎችም በዚህ መልኩ ይሄን ነገር ገልጸዋል አንዳንዶች ደግሞ እነከሌም እኮ ይሄን ነገር ፈጽመዋል ብለው ልክ ከዚህ በፊት ስለ ሙዚቃ ስናወሳ አንዳንድ ሰለፎችን ስማቸው እንደሚያነሱ ሁሉ ከረቅስ ጋር ያይዘውም አንዳንዶቹን የሚያነሱ አሉ ለምሳሌ ሰዒድ ኢብኑ ሙሰይብ ትልቁን ታቢዒ እንግዲህ ያለ አግባብ ስማቸውን የሚያነሱ አሉ የሆነ የሚያወሩት ዘገባ አለ ዘገባው ውድቅ ነው ابن الجوزي هنا አስመልክተውም ያሉ هذا اسناد منقطع او قال مقطوع مظلوم لا يصح عن ابن المسيب የጨለመ ሰነድ ነው የሚሉት ይሄኛው ራሱ በጣም የተቆራረጠ የተያዘ ሰነድ የሌለው ነው ይላሉ المعلمي ሰፋ አድርገው ለምሳሌ الراوي عن ابن المسيب هو ابراهيم بن محمد نعم ብለው ዘርዘር አድርገው ለምን መቅጡዕና ሙዕضል እንደሆነ ያብራራሉ ማለት ነው
አልሙሂም አንዳንዶቹ ደግሞ ይሄ እኮ ሱፊያዎች ከዘመን ዘመን ሲቀባበሉት የነበረ የአላህ ወልዮች ሲፈጽሙት የነበረ ነገር እንዴት ኢንካር ታደርጋላችሁ ብለው የሆነ የሽብር ቃል ይነዛሉ። እና ይሄ ማስፈራሪያ ብቻ ነው እንጂ እንደዚህ አይነት ነገር የለም። ከዚህ በፊት እንደገለጽ ነው ይህንን ሰማዕ ኢንካር የሚያደርግ ሰው ፈቀድ አንከረ ዐላ 70 ስዲቀን 70 ስዲቆች ላይ ኢንካር እንዳደረገ ነው። ምክንያቱም ይሄ እዚህ ላይ የተገኙ ወደ 70 ስዲቆች አሉ ይላሉ። ይሄን ራሱ ከየት እንዳመጡት አላህ ነው የሚያውቀው። ገብቷል። ግን እንደዚህ አይደለም፣ ማስረጃ ማስፈራሪያ አይደለም፣ ወይም የሽብር ቃል መንዛት አይደለም። እነዚህ ሁሉ ሰዎች እየተባለ ፍላቃ አብዛኞቹ ዑለማዎች ኢንካር አድርገውበታል። እንዴት ነው እነዚህ ሁሉ እንደ ኢጅማዕ ሊቆጥሩትም ያስባሉ። እንዲያውም አንዳንድ ኪታቦች ላይ በተቃራኒው ማለት ነው ይህንን ሐላል የሚል ሰው ሱፊያዎች የሚፈጽሙትን ይከፍራል እስከ ማለት የደረሱ ዑለማዎች አሉ። አንዳንድ ሐነፊያዎች ይህን ተናግረዋል። እና ለምሳሌ ሐሽየት ብን ዓቢዲን ላይ من كبار الحنفية የታወቀ ትልቅ ኢማም ነው عند الحنفية እሱ ሐሽያ ነው። እሱ እንግዲህ እሱ ሸርህ ከላይ ሸርህ አለ። የኪታቡ ስም ሐሽያው رد المحتار على الدر المختار ነው አይደለም። الدر المختار ላይ የጠቀሰው ግጥም አለ። ومن يستحل الرقص قالوا بكفره ولا سيما بالدف يلهو ويزمر ይላል። ይህን ረቅስ ሐላል ነው ያለ ሰው እንዲያውም ካፊር ነው እስከ ማለት ደርሰዋል። በተለይ ደግሞ ዱፍና መሰል ነገር መዛሚር ከተቀላቀለበት ይላል። እና ይህንን ሲያብራራ ምን ይላል? المراد به التمايل والخفض والرفع بحركات موزونة كما يفعله بعض من ينتسب إلى التصوف ይላል። እዚህ ላይ የተፈለገበት እንደዚህ መወዛወዝ ከፍ ዝቅ እያሉ ከዜማው ጋር በሚሄድ እንቅስቃሴ መጨፈር ነው። ልክ ወደ ተሰውፍ ራሳቸውን ያስጠጉ ሰዎች እንደሚያደርጉት ይላል። ቀጥለው ነው وقد نقل في البزازية የነሱ አንድ ኪታብ ነው የሐነፊያዎች عن القرطبي إجماع الأئمة على حرمة هذا الغناء وضرب القضيب والرقص እንደዚህ አይነት ዘፈንን እና እንደ ድቤ እየመቱ መጨፈርን እርም ስለመሆኑ አልቁርጡቢ ዑለማዎች ሙሉ ስምምነት አስተላልፈዋል ብሎ ይጠቅሳል። وهذا ورأيت فتوى شيخ الإسلام جلال الملة والدين الكرماني ማለት ነው أن مستحل هذا الرقص كافر። ይህንንም ፈትዋ ላይ ይቻላል። ከሐነፊያዎች መካከል እንደዚህ የሚሉ አሉ፣ በተቃራኒው ማለት ነው። እና ነገሩ በተቃራኒው ነው። እነሱ እንደሚሉት ይሄ ሁሉ ሶፊያ ከዘመን ዘመን እየተቀባበለው ደግሞ ቢሆንስ በጣም ብዙ ሰዎች ቢፈጽሙት እኮ ሐላል አይሆንም አይደል? የዑለማዎች ሙሉ የአንድ ዘመን ስምምነት ኢጅማዕ ማስረጃ ይሆናል። ከዛ ውጭ ግን ማስረጃ መሆን የሚችል ነገር የለም። ስለዚህ ይህ በዲናችን ውስጥ የገባ አንድ ትልቅ ነቀርሳ ነው። ከዘመን ዘመን ሰዎች ሲቀባበሉት የነበረ ዛሬም ድረስ በተለያዩ አገራችንም ውስጥ ያለ ነቀርሳ ነው። አፈጻጸሙ እንደየቦታው እንግዲህ ከፍ ዝቅ ሊል ይችላል። ግን የኢስላም ሊቃውንት ከድሮ ጀምሮ ሲያወግዙት የከረሙበት ነገር ነውና የዲን አካል ተደርጎ አይታሰብም። ጭራሽም የዲንን ገጽታ ማጠልሸት ስለሚሆን የሚከለከል መሆኑ ላይ ታላላቅ የኢስላም ሊቃውንት መስማማታቸውን አውቀናል ማለት ነው። ባረከላሁ ፊክ ሼክ። እስካሁን እያየን የነበር ነው ረቅስ የሚባለው ነገር ውዝዋዜም ዝላይም ብቻ ዳንስም ጭፈራም በየትኛውም አማርኛ ይገለጽ ብቻ ይህንን ሰውየው ዒባዳ ሽቶበት በዚህ እንቅስቃሴ በዚህ ውዝዋዜ በዚህ ጭፈራ ወደ አላህ ቀርባለሁ ማለቱ ምን ያህል ጉዳት እንደሆነ ባዕዱል ዑለማ እስከ ማክፈር ደረጃ እንደደረሱ በዚህ ወደ አላህ ቀርባለሁ ማለት ይህንን ሌሎች ደግሞ ቢድዓ እንዳሉ አስለን እስልምና ላይ የገባ ሰርጎ ገብ ዘናዲቃ የሚባሉ አካላት በተለይ ደግሞ መጀመሪያዎቹ በነቢዩ ሙሳ አለይሂ ሰላም ጊዜ ሽርክ ላይ የተዘፈቁት ማለት ነው። እነኛ ሳሚሪ የሱን ያኔ መንገድ የተከተሉት ማለት ነው። የሙሳ አለይሂ ሰላም ቀውሞች ማለት ነው። በእነሱ ጊዜ የተጀመረ እንደሆነ ከዛ ቀስ ያለ ወደ ሙስሊሙ ዓለም እንደገባ ማለት ነው። ያህንንም አይማዎቻችን በመልካም አልተቀበሉትም፣ በማውገዝ ነበር ያስተናገዱት ማለት ነው። ሀታ አሁን ያለው በዘመናችን ያለው ከበድ ያለው ብቻ ሳይሆን ገና ካጀማመሩ ነው ያወገዙት ማለት ነው። ኢማሙ ሻፊ ረሂመሁላህ ተዓላ ተግቢርን እዛ ኢራቅ ላይ ትቼ የመጣሁት አንድ ሰዎች የፈለሰፉት አንድ ነገር አለ ብለው ተግቢር ነው ስሙና ያህንንም በእንጨት እየመቱ ማለት ነው የሚገጣጠሙትን ነገር እንዳወገዙት ልብን ያለሰልሳል በሚል አንዳንድ ግጥሞች ማለት ነው ያህንን እንዳወገዙት እንደውም የቁርአን ምትክ ለማድረግ እንደሆነ ሰዎችን ከቁርአን ለመከልከል እንደ ተፈለሰፈ አድርገው አልኢማሙ ሻፊዒ ረህመቱላህ አለይሂ እንዳወገዙት ሌሎችም የዚድ ኢብኑ ሀሩን እንደ ኢማሙ አህመድ ረህመቱላህ ለልጀሚዕ ሁሉም ብቻ እንዳወገዘው ነው።
በጊዜ ሂደት ደግሞ ነገሮች እየባሱ ወደ ከባድ ደረጃ እንደተደረሰ ማለት ነው። ለዚህም መረጃ እስከ ማምጣት ድረስ በነቢያችን ላይ እስከ መቅጠፍ ድረስ እንደተደረሰ ከዚህም ከዛም የሆኑ የማይገናኙ የደሊል አያቶች አልጠቀስኩትም እንጂ ኢዛ ዙልዚለት ልአርዱ ዚልዛልሃን እንደ መረጃ ያቀረበ አይቻለሁ ለረቅሱ ማለት ነው። እና ኦርኮድ ቢሪጅሊክ እንዲህ ማለት ምንም ፍጹም ግንኙነት የሌላቸው የመረጃ አጠቃቀሞችን አድሐኩ ልዑቀላ የሚባልበት አይነት ማለት ነው። እና እንዲህ አይነት የመረጃ አቀራቦችን እያየን ያለ ነው። በጥቅሉ ረቅስ የህጻናት ተግባር እንጂ ወደ አኼራ የሚያዳረስ አይደለም። ከማ ቃል ኢማም ኢብን አልጀውዚ ረሒመሁላሁ ተዓላ የህጻናት ጨዋታ እንጂ ሌላ አይደለም። ምን ወደ ቀልብን ወደ አኼራ ይመራል ምን አገናኘው እያሉ ይሄ ሙካበራ እንደሆነ የጠቀሱበት አለና እውነትም ነው እሳቸው እንዳሉት ነው ከትምህርቱ የተረዳ ነው ማለት ነው። ወደ አላህ በዳንስ በጭፈራ በዝላይ በል እንደውም የነኛ ኢብኑ ተይሚያ እንደሚሉት የሙካእነ ተስዲያ የሙሽሪኮቹ አይነት ሰላት ማለት ነው። አላህ ቁርአን ላይ የጠቀሰው ማካነ ሰላቱም ዒንደ ልበይቲላህ ሙካነ ተስዲያ ያሉት ከዛ ጋር እንደሚገናኝ የዛ አይነት ከእነሱ ጋር መመሳሰል እንደሆነ በፉጨት በጭፈራ አላህ እንገዛለን ብሎ ማሰብ ወይም በሰላት ፋንታ እሱን መተካታቸውን አላህ እንዳወገዘው ማለት ነው። ይህም ከዛ ጋር መመሳሰል እንደሆነ ነው ከትምህርት የወሰድ ነው። አላ ኩሊ ሐሊን አልኪታብ ወሱና ቁርአን ሐዲስ የሳህቦቹ መንገድ ለእኛ በቂ ነው። አዳዲስ ነገሮችን መተው ነው። ቢድዓ እንግዲህ አንዴ በሩ ከተከፈተ ከዛ በኋላ ማብቂያ የለውም ማለት ነው። እየባሰ ነው የሚሄደው። ለዚህም ሲባሉ ዑለማዎቻችን ከጥንት ጀምሮ ሁሉም እያወገዙት ነው የመጡ ታላላቅ የሚባሉ ሙዕተበር የሆኑ በእስልምና ስም ያላቸው ታላላቅ አይሞች ይሄን ነገር አውግዘውታል። ከዛ ቀጥሎ ያነሳሉ ደግሞ ረቅስ የሚባለው ነገር እንዲሁ በጥቅሉ እንደው ዒባዳም ሳይታሰብበት ማለት ነው በተለያዩ አጋጣሚ መደነስን አስመልክቶ ሐነፊያዎችም ማሊኪያዎችም ዘንድ ሐራም እንደሆነ፣ ሐናቢላዎች ዘንድ ከራህ እንደሆነ፣ ሻፊዕያዎችም ሸርጦችና ቀይዶች አድርገውለት ማለት ነው በተገደበ መልኩ እንደፈቀዱት ባልበዛ መልኩ መሰባበር በሌለው መልኩ ዒባዳ ሳይቀሰድበት ግጥም ሌሎች ምት ምናምን ምንድን ነው ዜማ ምናምን ሳይኖር እንዲሁ መደነስ እንቅስቃሴ ነው ብለው በጠባብ መልኩ እንደፈቀዱት ነው። እና ያህም ቢሆን ኢማሙ ነወዊ ረሒመሁላህ ተዓላ እንዳሉት መብዛት እንደሌለበትና ከበዛ እንደሚከለከል ከሁለይሚ ሐሊሚ ነው ሁለይሚ አልሐሊሚ ከሳቸውም ይዘው ማለት ነው ያ ነገር መሰባበር እንግዲህ የዳንስ አንድ እንትን ነው የተሰባበሩ ሴት መምሰል ምንድን ነው የሚባሉ ሴቶች የሚያደርጉት አይነት ማለት ነው። ያ መምሰል እንደማይፈቀድ ነው። አላኩል ያህል የዛሬ ፕሮግራማችን ከሞላ ጎደል ኢንሻአላህ ሰብሰብ አድርጌ ለማቅረብ ይሄ ነው። የረሳሁት ነገር ይኖራል ተመልካቾች ከኔ የተሻለ በደንብ ይገነዘቡታል ብዬ አስባለሁ። ሼክ ብዙ ቆይተንበታል በዚህ ርዕስ ላይ የሙዚቃ ሲቃ ብለን ገና ከጀምሩ ሙዚቃ ምንድን ነው ከዛም ጋር ተያያዣላቸው ዜማን ከመተንተን ጀምሮ የሙዚቃን አሕካም አመጣጡንም ቁርአናዊ ሐዲሳዊ የኢጅማ ማስረጃዎች እዚህ ላይ የሚነሱ ዥንብሮችን ሁላ በአላህ ፍቃድ ለማጥራት ሞክረናል። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ኢንሻአላህ ነሲሃ ትኩረት በዚህ ብቻ አይደለም፣ ስለ ሙዚቃ ብቻ አይደለም። የፕሮግራሙ አንድ ስም ነው ነሲሃ ትኩረት። ሌሎች ርዕሶችም አሉ ትኩረት የሚሹ ርዕሶችን እያነሳን እንዲሁ ሸሪያዊ እይታ የምናይበት ፕሮግራማችን ነው። የሙዚቃም ጉዳይ ግን ኢንሻአላህ እዚህ ጋር እናበቃለን። ሰብሰብ አድርገን ተልኺስ እስከዛሬ የድንባቸውን ሂደቶች ማለት ነው አጠር ባለ መልኩ የምናቀርብበት አንድ ፕሮግራም እንደሚኖረን ቃል በመግባት የዛሬን ፕሮግራም እዚህ ጋር እናበቃለን። ስለ ተከታተላችሁን በአላህ ስም እናመሰግናለን። ሼኻችን አላህ ረጅም እድሜ ሀያት አላህ ይስጠው። በዒልማቸው የምንጠቀም አላህ አድርገን እኛንም አላህ በሱና ኑሮ አላህ በሱና አላህ መጨረሻችንን ያድርገው። ባረከላሁ ፊኩም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።